ማንነት እኮ ለሚያንተ ብር ወደኔ ገብቶብሃል በህጋዊ ጠይቀኝ ተቀመጪ እኮ ተቀመጪና ያለው ነገር ባለቀመጥ እችላለሁ በቤቴ ይብላምናት በለ በቃ በቃ ነስራት ይዘሽ ተቀመጪ በቃ ለቀቀኝ ወደዛ በቤቴ ደግሞ እንደዚህ አይነት ነገር አለ አንቺ ለምነሽ ወንድሜ ለምነሽ ደረጀም መቀመጫ ሳጥተሽ አይደለ ለምሳ ሰዓቱ እንኳን ፋታ አልሰጠሽም አውጡኝ ካገሬ ልውጣ ብለሽ ያንቺን ሁለት ጸጉር አውጥተሽ ያንቺን ካዲነት እያየው ነው ስለዚህ ዝም በል እኔ ነው አይደል የምትፈልገው ከህግ በላይ ምን አለ ምንድነው የፈለከው እኔ ድረስ መጥቶ እኔ ጋር እግሬ ላይ ወድቆ ነው እባክህ እዚህ ሀገር እዚህ ቦታ ጣለን እያሉ የሚለው እሺ የትኞቹን ነው በርኬ መንገድ ይላካቸው ወንድሜ አዳምጠኛ አትናደድ በሱ መላ ፈልጎ ነው መላውን ባራዳው ጠይቅና ከቤታችን ሁሉ ቀብቶ ሰላም ሰላም ውድ ቤተሰቦቼ እንደምን አላችሁ እንደምን ቆያችሁ ዛሬ ደግሞ እንግዲህ በአዲስ ታሪክ ከአዲስ ባለ ታሪክ ጋር ተመልሼ መጥቻለሁ ማለት ነው እንግዲህ ባለ ታሪካችን ራሷን አስተዋውቃ በሷ ህይወት ላይ ምንድነው የተፈጠረው እኛስ ደግሞ ምን እንድናግዛት ነው የምትፈልገው የሚለው እንግዲህ ከሷ አንደበት ምን ሰማ ይሆናል ማለት ነው እንግዲህ ከዚህ በፊት አስቀድሜ እንደምነግራችሁ አሁንም ድረስ የቪዲዮአችን ተደራሽነት እየቀነሰ ስለሆነ ይህን ቪዲዮ ስትጀምሩ ላይክ አድርጋችሁ እንድትጀምሩ ለወዳጅ ለቤተሰቦቻችሁ ደግሞ ተደራሽነት እንዲኖረው ሼር አድርጋችሁ እንድትጀምሩ በአክብሮት እጠይቃለሁ ማለት ነው እንግዲህ ከወትሮ ለየት ባለ መንገድ እንግዲህ መኝታ ቤት ነው የምንገኘው የዚህን ምክንያት እሷ የምታስረዳን ይሆናል ማለት ነው ባለ ታሪካችን እንግዲህ እኛ ነን የመጣ ነው በርግጥ ግን እንደ ቤተሰብ እንኳን ደህና መጣሽ እንኳን ደህና ቆያችሁ እስቲ ራስሽን ለውድ ቤተሰቦች ያስተዋውቂልኝ ልዕል ትባላለሁ መልካም ያው አሳውቂ ስላልከኝ ነው እዚህ መገኘታችን ሚስጥር አንደኛ ይሄን ነገር ወንድሜ እንዲሰማ ስለማልፈልግ ነው እናንተ የምናወራው ነገር ሲቀጥል ያው ቤታችን ጠበብ ያለች ስለሆነች ነው መልካም እዚህ እንትን ያልኳችሁና ችግር ያለው አይመስለኝም አረ ችግር የለውም እንደው ነገር ነው እንጂ ችግር ኖሮት አይደለም መልካም እንግዲህ አንዳንድ ነገሮችን ከካሜራ ጀርባ አጫውተሽኛልና ያው ግን ከስር መሰረቱ ዲቴል ገብተን ነገሮችን ለማወቅ ያክል እስቲ ከስር መሰረቱ ጀምሮ ንገሪኝ ምንድነው የተፈጠረው እሺ እኔና ወንድሜ የክፍለ ሀገር ልጆች ነን መልካም ቤተሰቦቻችንን ህይወታቸውን ለመቀየር ለማስተካከል የኛንም ህይወት ለመቀየር ነው ወደ አዲስ አበባ የመጣ ነው ማለት ነውና እስከ 12 ምናምን ጨርሰናል ግን ከዛ በኋላ ነጥቡ መጥቶልናል ግን የመማሩ ፍላጎት አልነበረንም ሁለታችንም ምክንያቱም ቤተሰቦቻችንን ሰርተን መለወጥ ነበር የምንፈልገው ለዛም ነበር አዲስ አበባ የመጣ ነውና እዚህ መተን ግን ህይወት ቀላል አይደለችም ብዙ አይነት መከራዎች ምናምን ገጥመውናል ከነሱ መሃል ዛሬ ማወራቸው አንዱ ከነሱ መሃል ያለው ነው ማለት ነው መልካም እስቲ እንደው ጀምሪ አላቋርጥሽም ምንም እንግዲህ እስቲ ከስር መሰረቱ ጀምረሽ ንገሪ ማለት እዚህ ተሰርቶ መለወጥ አይቻልም ከሚሉ ሰዎች መካከል አይደለም በርግጥ ግን እኛ ከመንፈልገው ነገር አንፃር እዚህ ያለው ነገር በቂ አልነበረም እዚህ ደሞዙም ትንሽ ነው ከቤት ክራይ ከመንበለው ነገር አያልፍም ምን ሰራው ነገር ማለት ነው ስለዚህ ከሀገር ውጪ ወተን ነው ለመስራት ያሰብነው ሁለታችንም እቅዳችን እንደዛ ነበርና የተወሰነ ሰርተን ያጠራቀምናት አለች እና ከክፍለ ሀገር ደግሞ እናቴና አባቴ ላሞቻቸውን ምናምን ሽጠው ወደኛ የላኩልን ገንዘብ ነበረችን ትንሽ አነስ ያለች ገንዘብ ነበረችንና ወደ ውጪ ለመሄድ ፈልገን ኤጀንሲዎችን ስናጠያይቅ ወይም ደግሞ ኖርማል ሰዎች ምናቃቸው አከራያችንን ምናምን ስንጠይቃት ሁሉም ሰው ወደ አንድ ቦታ ነው የሚጠቁመን በርግጥ ይሄንን ነገር ለማድረግ በጣም ታግለናል ከራሳችን ጋር ምክንያቱም ገንዘብ ነው የምታወጣበት እንደዚህ አይነት ነገር ሲሆንና በጣም ከራሳችን ጋር ታግለናል ብዙ ሰዎችን ጠይቀናል ምክንያቱም ያ ልጆች ነን ትንሽ የማስተዋል እንትናችንም አሪፍ ስላይደለ ሰዎችን እየጠየቅን ነው ሰዎችን ያማከረን ነው ምንም ነገር ስናደርግ ምናደርገው እዚህ አዲስ አበባ ከመጣን ጊዜ ጀምሮ ማለት ነው አከራያችን መልካም ሰው ናት በጣም ጥሩ ሰው ናትና ወደ አንድ ቦታ ነው ወደ አንድ ኤጀንሲ ነው የጠቆመችን ደረጀ ይባላል ስሙ እና ሄድን ወደ አሜሪካ መሄድ እንደምንፈልግ ምናምን ነገር ነው ዶክመንታችሁን አሟሉ በጣም ቀለል አድርጎ ነው የተቀበለን ማለት በጣም ጥሩ ሰው እንደሆነ ነው ያየሁት በዛን ቀን ቆይታችን ብቻ ማለት ነው እና ሁሉንም ዶክመንታችሁን ካሟላችሁ ቀላል ነው
አሁን ችግር የለውም ከአንድ ወር በኋላ ምናምን የሚሳካ ነገር ነው ሳያችሁ ልጆቼንም ስለመሰላችሁኝ ምናምን በጣም ቀላል ነው እኔ ልካቸዋለሁ ችግር የለውም ምናምን ብሎ ብቻ ያን ቀን የተሰማኝ ደስታ ልነግርህ አልችልም በጣም የሚገርም ስሜት ነበር የነበረው ሁለታችንም ጋር እኔም ሄኒም እንደዛ ነበር ሄኖክ ወንድሜ ነው ስሙን አልነገርኩም መሰለኝ እኔም ሄኒም እንደዛ ነበር የተሰማን በጣም ነበር ደስ ያለን ምክንያቱም ነገሩን በሙሉ አቀለለልን ገንዘቡ ራሱ ችግር የለውም እንትን ቀብዱን ምናምን አስገቡና ችግር የለውም ሁኔታው ሲያልቅ ምናምን ታስገቡልኛላችሁ ችግር የለውም ምናምን ብሎ ብቻ በጣም ነበር ደስ ያለኝ ጥሩ ሰውም ስላጋጠመን ከዛ ደግሞ ምናስበው ነገር ሄደን ማሳካት እንደምንችል በደንብ ስለነገረን ከሱም አልፎ ከህዱ ጋር አስተዋውቆን ምናምን ብዙ ፕሮሰሶችን ሄደን ነበርና መጀመሪያ አካባቢ ከዛ ቀብዱን አስገቡና ሌላውን ችግር የለውም ስትሄዱም እዛም ሰርታችሁ መላክ ትችላላችሁ ምናምን ነበር ያለን ደግሞ በትምህርት ነበር ምን ሄደው እኔና ወንድሜ ከዛ እሺ ችግር የለውም ምናምን ብለን በጣም ደስ ብሎን ነበር ከህቱም ጋር ሲያስተዋውቀን ምናምን በጣም ደስ አለን ምን አይነት መልካም ሰው ነው እንደዚህ አይነትም ሰው አለ አዲስ አበባ ውስጥ ምናምን ብለን የምር በጣም ደስ ብሎን ነበር አከራችንንም ስናማክራት ጥሩ ሰው ነው እንደዚህ የሚያደርግ አይመስለኝም እኔ እንኳን ማቃቸው ሁለት ሰዎች እዛ ልኮ ተለውጠው ስንት ነገር አድርገዋል እዚህ ለቤተሰባቸው ምናምን ስትለም በጣም ጓጓንና ዛሬ ነገር ራሱ አላልንም ብሩን ስናስገባለት ከኔ 750 ሺህ ብር ለሄኒ ደግሞ 750 ሺህ ብር አጠቃላይ 1.500 ሺህ ብር አድርገን ይሄ ሁሉ ነገር ገና ፕሮሰስ ማስጀመሪያ ነው አው ሰውየው ያለን እንደውም ከዚህ በላይ ነው እኔ እንትን ምለው ከሌሎች ሰዎች መቀበለው እናንተ ልጆች ስለሆናችሁ ልጆቼንም ስለመሰላችሁኝ በጣም ስላሳዘናችሁኝ ነው ቤተሰባችንም ልለውጥበት ነው ምናምን ስላልነው ብዙ ነገር ስላወራ ነው እንደዚህ አይነት ነገር ስላለ ነው እንጂ ከዚህ በላይ ነው ከሌሎች ሰዎች መቀበለው እንደው እናንተ ይሄን ያህል ገንዘብ ካላችሁ ለምን ካገር ወጣችሁ መስራትን መረጣችሁ ይሄን ያህል ገንዘብ ማለት አገራችሁ ላይም አብራችሁ ብትሰሩበት ለተለወጡበት የምትችሉት ገንዘብ ነው እናንተ ለምን ካገር መውጣት ፈልጋችሁ ይሄን ያህል አንደኛ ነገር እንደነገርኩ ነው ልጅነት አለ ከዚህ የተሻለ ነገር ነው የምታስበው አሁን ለምሳሌ እዚህ ምን አድርገን ልንሰራ እንችላለን አንደኛ በኔና በሱ እድሜ ያለ ሰው ተቀጥሮ ስለመስራት እንጂ የራስህን ቢዝነስ ከፍተህ ምናምን እንዴት አድርገ ማኔጅ ራሱ ማድረግ እንዳለብን አናውቅም ምን አይነት ቢዝነስ ሊያዋጣን እንደሚችል አናውቅም ብቻ ግን ቀጥታ የታየን ውጪ ሄደን ምናምን ሰርተን መለወጥ ምናምን ነውና ክፍለ ሀገር ያለንም ከኛ ቤት ጎን የነበሩት ሰዎች እንደውም በአንድ አጋጣሚ ልንገር በጣም የተሰማኝ ጊዜ ነበርና የከኛ ቤት ጎን የነበሩት የጎረቤታችን ልጅ ዱባይ ነው እንደውም እሷ ሄደችው ዱባይ ሄዳ ቤተሰቦቿን ድልቅቅ አርጋ ነው የምታኖረው ምልህ በጣም በቃ እናትና አባቴ ላይ የሚፈጥረው ስሜት እኔ ላይም ተጋብቶ በጣም ነበር የሚከብደኝ ምክንያቱም ቤቱ ከሰፈሩ በሙሉ ስታዩ የሳቸውን ቤት በቃ ያስታውቃል በቃ የሆነ ድልት ያለው ኑሮ እንደሚኖሩ ምናምንና በልጃቸው መንገድ ሲሆን ደግሞ አንተ ይሰማል ምንም እኮ የሚጎለኝ ነገር የለም አይደል እኔ እንደሳቸው ወላጆቼን ለማኖር ስለዚህ በጣም ነበር የተሰማኝ ውጪ መሄድን የምንመኘው ድሮ 8ኛ ክፍል ሆነን ነው እኔና ወንድሜ እኔ ታላቁ ነኝ እኔ 8ኛ ክፍል እየነበርኩ እሱ 7ኛ ክፍል ነበር እና ያን ታይም ራሱ በደንብ ደግሞ የልጅነት ጊዜያችንን ይሄ ልጅ ሆነን አይደለም እኔና ወንድሜ ያሳለፍነው በቃ ቤተሰቦቻችንን ስለመለወጥ ነው እና ከልጅነታችን ጀምሮ ብዙ ዋጋ ከፍለውም እንደሚያስተምሩ እናውቃለን እኛ ሰፈር ውስጥ የሚማር ልጅ እንኳን የለም ብዙ ሰው እነሱ ለምን ስራ ይሰሩላችሁም ስራ ሰርተው ለምን እናንተን አይቀይሯችሁም ነው እያለ ነው የሚወቅሳቸው እነሱ ግን ይማሩ ይለወጡ ከዛ በኋላ ይደርሳል ነው የሚሉትና ይሄ ነገር ራሱ ጭንቅላታችን ላይ የፈጠረው ነገር አለ ሁለታችንም ላይ ስለዚህ ቶሎ ብለን ወደ አዲስ አበባ መተን አንደኛውን እርምጃችንን የጀመርነው ተቀጥረን መስራት ምናምን ተቀጥረን መስራቱ ደግሞ ጭራሽ ከነሱ ሌላ ወጪ መጠየቅ ጀመረ ምክንያቱም እንደምታውቀው ነው የቤት ኪራይ በጣም ከባድ ነው ትራንስፖርት አለ ስራ ላታገኝ ይችላል ረጅም ጊዜ ስራ አተን ቁጭ ብለን ነበር እና ስራ ላታገኝ ይችላል ስራ ከገባንም በኋላ ከቤት ኪራይ ከምግብ አልፎ ሌላ የሚተርፈን ነገር አልነበረም እንደምታየው ነው ይሄን ቃራሱ ከዛ ነው እንትን ያሉልን እነማዬ ብዙ ነገር ነው ያደረጉልን
እዚህ ከመጣን በኋላ ራሱ የነሱ እንትን ሆነን እንጂ እነሱ እኛ ላይ ነው ወጪ ያወጡ ያሉት እንጂ እኛ አይደለን ወደ እነሱ ያላክልላቸው ያለን። ስለዚህ ያለን አማራጭ ወደ ውጭ መሄድ ነበር። ለዛ ነው ይሄንን አማራጭ የተጠቀምነው ማለት ነውና ይሄን ብር ለማግኘት በጣም ከባድ ነበር። እንደምታስበው እንደዚህ ይሄን ያክል ብር ሰጠነው ምናምን ስለ ቀላል እንዳይመስል በጣም ከባድ ነበር። አንደኛ እነማየንም ማሳመኑ ከባድ ነበር። ከዛ ደግሞ እኛ እዚህ ደግሞ ብዙ የለፋንባቸው ጊዜያቶች አሉ። አከራይ ሲገላምጥህ አለ፣ ሳስበላ የምታድርበት ጊዜ አለ። ይሄን ሁሉ ነገር ችለን ነው የተወሰነች ጥር ትንሽዬም ብትሆን አስቀምጠን ለሱ የላክንለት ማለት ነውና እኛ ደግሞ በቃ ሲያበረታታን ጎበዞች ተለውጣችሁ ትልኩልኛላችሁ ቀሪውን ገንዘብ ራሱ ይሄን ያላ አያስፈልገኝም ምናምን ነገር ሲላል በቃ ነገ ሁኑ ሄደን ተነስተን ተለውጠን ምናምን በቃ ለቤተሰቤም ያለብንን እዳ ከፍለን ከዛ የተሻለ መኖሪያ ቤት ሰርተንላቸው ምናምን ብዙ ነገር ነበር ያሰብነው ማለት ነው። ያሰብነው ሁሉ ግን ባዶ ነው የቀረው ማለት ከባድ ነው። እንደዚህ ሲወራ ቀላል ይመስላል ብዙ ነገር ያሳለፍነው ነገር ግን እኔና ሄኒ በጣም ከባድ ነበር። በመሃል ብዙ ነገሮች ተፈጠሩ ከደረጀ ጋር። እኔ ጋር ስልክ ይደውል ነበር በተደጋጋሚ እየደወለ ያስጨንቀኛል። ደርሶላችኋል እንደዚህ ምናምንና እንዳፋጠንላችሁ እኔ ቤት ነይ ማውራሽ ነገር አለ ምናምን ነገር ይለኛል። በጣም ይጨንቀኝ ነበር። እኔ አንደኛ ደረጀ ማለት ትልቅ ሰው ነው። ይገባኛል ምን እያሰበ ቤቴ ነኝ እንደሚለኝ። በእርግጥ ግን ያለው ጉጉትም ስላለ ወንድሜንም ማለት በትንሹ በቀላሉ አንተ ዋጋ ከፍለህ ቤተሰቦች ሲለወጡ ማየት በጣም ደስ የሚል ነገር ነውና ከብዙ ለመና ከብዙ ጭቅጭቅ በኋላ ነበረ ወደ ደረጀ ቤት የሄድኩት። ደረጀ ቤት ሲሄድ ግን የገጠመኝ ነገር በጣም ከባድ ነበረ። እዚህ ለማውራት ያለው ነገር ይገባኛል። ለሁሉም ነገር መፍትሄ እንድናገኝ ስለሆነ የተገናኘ ነው። የተፈጠረውን ነገር ተረጋግተሽ ንገሪኝ እስቲ። ብቻ እሱ ቤት ሄድኩኝ። ዝም ብለሽ ቡና ታፈይልኛለሽ ነይ የምናወራውም ነገር አለ በዛው ፕሮሰሳችሁ ያለቀላችሁ ስለሆነ የሆኑ ወረቀቶችም እየተላኩልኝ ስለሆነ ነይ ምናምን አለኝ። እሺ አልኩት። ሄድኩኝ እሱ ቤት። ቀለል አድርጌ ነበር ያሰብኩት። እንደዛም ከባድ ነገር የሚፈጠር አልመሰለኝም ነበር። ዝም ብዬ ቡና ፈላውለት ጠጣ ምናምን። ከዛ በኋላ ግን ወደ ሌላ ነገር እየሄደብኝ መጣ። ነይ ሶፋ ላይ ተቀመጭ ምናምን አለኝ። ተቀመጥኩኝ። ከዛ እያለ ይጠጋኛል፣ ይነካካኛል ምናምን። ምን ሊፈጠር እንደሆነ ገብቶኛል። ግን በቃ አላደል በጣም ብዙ አይነት ስሜቶች ነበሩ ጭንቅላቴ ላይ ሲፈጠሩ የነበሩና እኔ እንደሚፈልገኝና አብሬው እንድተኛ እንደሚፈልግ ነበር ያን ታይም የነገረኝ ማለት ነው። በጣም ነበር የደነገጥኩት። ማለት ይሄ ሊልካችሁ ገንዘብ የተቀበላችሁ ሰው አቶ ደረጀ ማለት ነው? እሺ ከዛ በኋላ ምን ተፈጠረ? እንደዛ እንደሚፈልገኝ ምናምን ሲነግረኝ በጣም ነበር የደነገጥኩት። አንደኛ እንደ ልጄ ነው ማይሽ፣ እንደ ልጄ ነው ማያችሁ ሁለታችሁንም ምናምን ይለናል። ልጅ ነሽ ገና ምናምን ብዙ ነገር ይመክረኛል። የሚመክረኝ ነገር ስለነበረ እንደዚህ አይነት ነገር በእርግጥ የሆነ የምታስበው ነገር ይኖራል እኮ ግን እንደዚህ ይፈጠራል ብዬ ደግሞ አልገመትኩኝም ነበረ። ከዛ እየቆየ ግን ማስገደድ ጀመረ። እምቢ ስለው ማስገደድ ጀመረ እኔንም። ከዛ ፕሮሰሱ እንዲያልቀላችሁ ቶሎ የምትፈልጊ ከሆነ ወንድምሽን ማስደሰት የምትፈልጊ ከሆነ በዚህ በአንድ ሳምንት ወይ በሁለት ሳምንት ውስጥ እልካችኋለሁ፣ አብረን እንተኛለን። በጣም ከባድ ነው ለመፍረድ። በተለይ ለሚሰማው ሰው ምናልባት ለመፍረድ ቀላል ሊሆን ይችላል። በእኔ ቦታ ሆኖ ለሚያየው ሰው ግን በጣም ከባድ ስሜት ነበር በዛ ሰዓት። ያ ነገር ኦልሬዲ ተፈጠረ። ያን ቀን አብረን አደርን። ከዛ ወደ ቤት ሲሄድ ሲሰማኝ የነበረው ስሜት እኔ ልነግርህ አልችልም። ወንድሜን ቆሜ ማየት ሁላ እስኪገብደኝ ድረስ። ምክንያቱም ያቺን ጨዋዋን እህቱን ነው የሚያውቀው፣ የዋህ እህቱን ነው የሚያውቀው፣ ንጹሃን እህቱን ነው የሚያውቀውና ያን ቀን አላወራሁትም ሁላ።
ዝም ብዬ ገባው ምን አለሽ ደረጀ ጋር ሄደሽ ነበር ምናምን አለኝ አዎ ደርሶላችኋል ምናምን አለኝ ምናምን ብዬው ራሴን አሞኛል ብዬው ነበር የተኛሁት ሁላ ያን ቀን ሁላ በስነ ስርዓት አላወራሁትም እና ብቻ እንደዚህ አይነት ነገር ተፈጠረ ከዛ በኋላ ግን ከአንድ ሳምንት በኋላ ይደውልልኛል ብዬ እየጠበቅኩኝ ነበር ከሁለት ሳምንት በኋላ ራሴ ደወልኩለት ስደውልለት በቃ ኦሬዲ ፕሮሰሳችሁ አልቋል እዛ መግባት ብቻ ነው የቀራችሁ ኤምባሲ መግባት ነው የቀራችሁ በቃ ኦሬዲ ልትሄዱ ነው ስለዚህ የቀረውን ብር ፕሮሰስ ማስጨረሻ እፈልገዋለሁኝና ቶሎ ብላችሁ ሰብስባችሁ ቶሎ ብላችሁ ላኩልኝ አለኝ በቃ በዛ ሰዓት የነበረውን ጭንቀት ልነግር አልችልም ምክንያቱም በቃ ፕሮሰሱን ማስጨረሻ ነው የቀረኝ እሱን እንዳስጨርስላችሁ ቶሎ ብሩ መላክ አለባችሁ ምናምን አለ ከዛ በቃ ኬትም ብዬ ነማጊን አስጨንቄ ምናምን ለሁለታችንም 750 ሺህ ብር ላክንለት ማለት ነው ለሁለታችን ድጋሚ ማለት ነው ድጋሚ በፊት የሰጣችሁት 750 ሺህ አለ አሁን ደግሞ ድጋሚ 1,500,000 ብር ለአንድ ሰው ከዛ ለወንድምሽ ደግሞ ሌላ 1,500,000 ብር አጠቃላይ 3 ሚሊዮን ብር ማለት ነው 3 ሚሊዮን ብር አጠቃላይ ላክንለት ቀጥይስቲ አጠቃላይ እሱ ነበር ይላክንለት ከዛ በኋላ በቃ ተደላለን ቁጭ ብለን እኔና ወንድሜ ምን ሄድበትን ቀን ነው ምን ጠብቀው በቃ ልብሳችንና አዘጋጅተናል የሆኑ ነገሮች አስተካክለናል ሁላ በቃ አከራያችንን በቃ አንቆይም ተከራይን ፈልጊ አንቺንም አጓጉል እንዳናደርግሽ ምናምን ብለን በቃ የሰፈር ሰው ሁላ ተሰናብተን ምናምን አንደኛ እሱም በጣም ከባድ ነገር አለው በቃ ኦሬዲ ከአንድ ሳምንት በላይ እንትን አትፈጁ ምናምን ነበር ያለ ከዛ ከአንድ ሳምንት ቆየን እንዳልጨቀጭቀው ብዬ 2 ሳምንት እያለ ጊዜው እየሄደ መጣ ሳይደውል ገንዘቡን ከላካችሁለት በኋላ ገንዘቡን ከላክንለት በኋላ ከዛ በኋላ እኔ መጨነቅ ጀመርኩኝ አንደኛ ብሩ ተልኳል ያ ሁሉ ሰው እንደዛ ብለናል አከራያችን እኛ ላይ ነው ሰው ያስመጣች ቤቱን ያሳየች ያለችው እና በጣም መጨነቅ ጀመርኩኝ በዛ ሰዓት ስልክ ስንደውልለት ስልኩ አይሰራም ኦፊስ አለ ወደ እንትን አካባቢውን መጥቀስ ካለብኝ ወደ ሜክሲኮ ኦፊስ አለውና እዛ ሄጄ በር ላይ ነው የሚመልሱ ወዴት ነው የምትሄጂው ይሉኛል የሆነ እንትን ምናምን ነገር ዶክመንት ምናምን የያዘ ሰው ከበር ነው የሚመልሱት ተነጋግረው ይሁን ምን ይሁን ምንም የማውቀው ነገር የለም እኔ ግን ያን ጊዜ ዝም ብዬ ነበር የሄድኩት ግን አውቀውኝ ይሁን ምን ይሁን ወዴት ነው የምትሄጂው አሉኝ ወደ ደረጀ ኦፊስ ጉዳይ አለኝ እዛ ነው የምሄደው የለም ደረጀ የሚባል ሰው አናውቅም የለም ልታረጊ ነው ሌባ ምናምን በጣም ሰዳድበው ምናምን ያባረሩኝ ጥበቃዎቹ ራሱ ማለት ነው የሚያውቁት ነገር ይኑር ምን ይኑር አላውቅም ምክንያቱም ከዛ በፊት እኔ በተደጋጋሚ ሄጃለሁ ደረጀ ጋር ውሉን ስንፈራረም ሜክሲኮ እዛው አካባቢ ዋቢ ሸበሌ ሆቴል የሚባል አለ እዛ ነው እዛ ውስጥ የተፈራረም ነው እህቱም ነበረች እኔ እንደ ልጄ ነው ማይሽ ምናምን እሷም ብዙ ነገር ነው ያወራችሁ እንደ ልጄ ነው ማይሽ ምናምን ሄደሽ ብትለወጪልኝ ደስ ይለኛል እንደ እናትሽ ምናምን ብላ ብቻ አፈራርመውናል የተፈራረምነው ውል ራሱ በስነ ስርዓት አንብቤ ነው የፈረምኩት እንደ ችኩልነቴም አልነበረም በስነ ስርዓት አንብቤ ውል ይሄ ነገር ማይሳካበት የሆኑ ኬዞች እንኳን ቢኖሩ 3% ተቆርጦ ከዛ በኋላ ያለው ገንዘብ በሙሉ ይመለስላችኋል ነበር የሚለው ማለት ነው እና በስነ ስርዓት አንብቤ ተጠንቅቄ ነው የፈረምኩት ምክንያቱም አባቴ ይነግረኝ ነበር እንደዚህ አይነት ነገሮች ላይ ተጠንቀቁ የሚያስፈርሟችሁ ነገር ካለ ገንዘብም ስትልኩ የሆነ ነገርም ስታደርጉ ወይ በምስክር ይሁን ወይ ደግሞ እንዲምትፈራረሟቸው ነገሮች ላይ በደንብ አንብባችሁ ህጋዊ መሆናቸውን አረጋግጣችሁ ምናምን ይለን ነበር እና ህጋዊ መሆናቸውንም ማረጋግጫለሁ እንደውም እንደ ችኩልነታችንም አልነበረም ብዙ ነገሮችን ተጠንቀን ያደረግነው ግን እንዴት እንደዚህ አይነት ነገር ሊፈጠር እንደቻለ አላውቅም እና አሁን ስቲል በቃ ፕሮሰሱ ኦሬዲ 3 ወር ሆኖታል ሰውየውም ስልክ አያነሳልኝም ስልክ አያነሳም ነበር መጀመሪያ አካባቢ ከዛ ከሆነ ሰዓት በኋላ ጭራሽ ስልኩም የለም አይሰራም ስልኩ ኦፊስም ሲሄድ እንዳልኩ ነው የሚሉት እና ግራ ገብቶኛል አሁንም ስቲል ግራ ገብቶኝ ነው እናንተ ጋር የመጣሁትና የሆነ የምታረጉልኝ ነገር ካለ እሱን ላስቸግራችሁ ነው እናንተ ጋር የመጣሁት እና ወንድሜም ይሄን ነገር አያውቅም እንዲያውቅም አልፈልግም ምክንያቱም እንዲጨነቅብኝ አልፈልግም እንደ ታላቅነቴ እኔ
ግዴታዎች አሉብኝ። ወንድሜ የኔ ኃላፊነት ነው። እዚህ አዲስ አበባም ስንመጣ የኔ ኃላፊነት ሆኖ ነው የመጣው። እንዲጨነቅብኝ አልፈልግም። ጭራሽ እንደዚህ አይነት መጥፎ ነገሮች ላይ እንደገባው እንዲያውቅ አልፈልግም። ምክንያቱም ጭንቅላቱ እንዲበረዝ አልፈልግም። ወንድሜ ማለት ለእኔ አይኔ ነው። በቃ ሌላ ማንም ሰው የለኝም። ስለዚህ እንዲያውቅም ስላልፈለግኩኝ ነው ነግሬሃለሁ እዚህ የሚያመጣውክና ከዛ ውጪ ደግሞ ሰውየው በጣም ብዙ ስልኮች አሉት። ምናልባት እንደ መረጃ ከተጠቀማችሁ ብዬ ነው። በጣም ብዙ ስልኮች አሉት። አንደኛውን ግን ከዛ ውስጥ አንደኛውን እንዲህ አልፎ ስንገናኝ አንደኛውን ስልክ ከቤተሰብ ጋር የሚያወራበት አንድ ስልክ ብቻ ነው ሁሌ የሚደወለው በሱ ስልክ። ምናልባት እህቱ ትመስለኛለች፣ አላቅም። እኔ የማውቃት እህቱን ስለሆነ የተገናኘ ነው። ስንፈራረም የነበረችው እህቱ ነበረች እና ወይዘሮ ዙፋን ትባላለች። አካውንቱም በሷ አካውንት ነው የኔና የወንድሜን ብር ላክ ነው ማለት ነው። እና እህቴ ናት ምናምን ስላለን ስሟንም ስለነገረ ምናልባት ከጠቀመኝ ብዬ እንደ አጋጣሚ ሆኖ እኔና እሱ በምንገናኝበት ጊዜ ቤት እንገናኝ ይችላለን እሱ ቤት። ከዛ ውጭም ደግሞ ውጪ ሆቴሎች ላይ ምናምን ስንገናኝ ብቻ በተደጋጋሚ እንደ ደላላ ነው ስልኩ የሚጠራው። ሁሉም ስልክ እኩል ሊጠራ ይችላል። በጣም ብዙ ስልክ አለውና አንዷ ስልክ ብቻ በአጋጣሚ ነው የሚደወልለት። እሱንም በቃ የቤተሰብ ነው እንዳልኩክ እና ይጠቅማል ብዬ ስላሰብኩኝ ምናልባት እሱን ስልክ ይዤዋለሁ። ስልኩን እሰጥሃለሁ። መልካም፣ እሱን ስልክ ትሰጪኝና እንግዲህ እኛ ማጣራት ያሉብን ነገሮችን የምናጣራ ይሆናል። ለሆቴልም ሄደን የድምጽ ልውውጦችንም ቢሆን ወስደን ነገሮችን ለመፈለግ የምንሞክር ይሆናል ማለት ነው። እንደው ግን አንቺ በራስሽ ተከታትለሽ ልታገኙ የቻልሽው ሌላም ነገር ካለ እባክሽ እስቲ ንገሪኝ። ምናልባት ከጠቀማችሁ አላውቅም እንጂ የእህቱን ቤት አውቀዋለሁኝ። በአንድ አጋጣሚ እንደዚህ አስቤበት ሆን ብዬ ሳይሆን ብቻ ምናልባት ብዬ ነው ያን ጊዜ ብቻ ተከታትያት ቤቷን አውቀዋለሁኝ። እሱን ምናልባት ላሳያችሁ። እህቷ ማለት ስትፈራረሙ ያኔ ውሉን ስትፈራረሙ አብራ ነበረች። ውሉ እንደው ኦሪጂናሉ ውል አንቺ ጋርም የሚገኝ ውል አለ? ውሉ አለ እኔ ጋር የተፈራረም ነው አለ። መልካም፣ እሱንም ትሰጭናለሽ ለኛም ስለሚጠቅመን። እንደው ግን እዚህ ጋር አያይዤ መጠየቅ የምፈልገው ነገር ትንሽ ጥሪቶችን እኛም ሰርተን አካብተን ነበረ ብለሽኛል እና እንደው ምን ያህል ገንዘብ ነው ከቤተሰብ የተቀበላችሁት? ግማሹ ኦልሞስት ሙሉ ማለት ይቻላል ከነሱ ነው የተቀበልነው። ምክንያቱም እኛ እዚህ ሆነን ነግሬሃለሁ፣ ከምንም የሚተርፈን ነገር የለም። ቤት ኪራይ ከከፈልን በቃ ምግብም ሳንበላ የምናድርበት ጊዜ አለ ምናምን። የምንሰራው ስራ እዚህ ግባ የሚባል ስራ ስላልሆነ ይሄን ያህል የያዝነው ነገር የለም። በእርግጥ ትንሽዬም ብትሆን እኛ ከሰራን የጨማመር ነው። ግን አብዛኛው ማለት ይቻላል እኛ ከ500 ሺህ ብር በላይ አላዋጣንም። አብዛኛው ማለት ይቻላል እነሱ ላም ሽጠው ምን መሬት ሽጠው ምናምን ያመጡት ብር ነው የላኩልን ብር ነው ለነሱ የላክንላቸው። እና እሱም ነው አንደኛ በቃ ውስጤን የሚያመኝ። ምክንያቱም እሱን እንኳን በራስ እንኳን ቢሆን ልብ ተረጋግቶ የሆኑ ነገሮች ለማድረግ ትሞክራለህ። ግን እዚህ ጋር የሰው እዳ በቃ የቤተሰብ እዳ ነው ያለበት። እነሱን አሻሽላችኋለሁ ብለህ ጭራሽ የተቀበልከው ነገር እሱም ገደል ሲገባ የሚሰማ ስሜት በጣም ከባድ ይገባኛል። በጣም ከባድ ነገር እንደሆነ ነገር ግን አሁን ላይ ስትነግሪኝ ወንድምሽ ይሄን ነገር እንደማያውቅና አንቺ ብቻ ነሽ ለዚህ ነገር እየተሟገትሽ ያለሽውና እንደው ወንድምሽ ይሄን ነገር ጊዜው ሲዘገይበት ወይም ደግሞ እንደዚህ ሲርቅበት ጊዜው አይጠይቅም? ምንድነው ይሄ ነገር ምንድን ሆነ ምን ላይ ደረሰ ብሎ አይጠይቅም? ይጠይቀኛል። ግን ነገሩን ለማስተባበል ነው የምሞክረው። እኔ እንሄዳለን የሆነች ነገር እንትን ብሎበት ነው እንደዚህ እንትኑ ዘግይቶበት ነው ከውጭ የሚላክ የሆነ ነገር አለ በየጊዜው መፈጥረው ራሱ ሰበብ እስኪያልቅብኝ ድረስ እስክጨነቅ ድረስ ነው። እሱም በእርግጥ እኔ ማስጨነቅ አይፈልግም። ግን የሆነ ሰዓት ላይ ሳንደዋወል ስንቀል ሁሌ ራሴን አመመኝ እያልኩኝ ገብቼ ስተኛ በቃ ይጠይቀኛል። ሁሌ ምንድነው የተፈጠረ አዲስ ነገር አለ ወይ ምናምን ይለኛል። አይ ደክሞኝ ነው በቃ ምናምን ብዬ ለማስተባበል ሞክራለሁኝ እንጂ ይጠይቀኛል ሁሌ። ግን ብዙ ሰበብ ነው የምደረደርለት። እንደው ምን ያህል ጊዜ ፈጀ ይሄ አጠቃላይ ፕሮሰሱ? አሁን ቀጣይ ምን ይዘው ወር ላይ ሙሉ አመት በቃ ይደፍናል። አመት ይሆነዋል። ስለዚህ 11ኛው ወራችሁ ላይ ናችሁ ማለት ነው። በጣም ያሳዝናል። እንግዲህ ለእልተኛ የምንችለውን ሁሉ የምናደርግ ነው የሚሆነው። እንግዲህ የምናገኘውም ነገር ካለ ለአንቺ የምናሳውቅሽ ነው የሚሆነው። አንቺም ከኛ ጋር ሆነሽ ደግሞ አንዳንድ ነገሮችን ትከታተያለሽ።
የእህትየውንም ቤት ታሳይናለሽ ማለት ነው። ያው እንግዲህ ውድ ቤተሰቦቼ ታሪኩን እንደሰማችሁት ነበር። እንግዲህ በጣም የሚያሳዝኑ ሁለት የክፍለ ሀገር ልጆች ናቸው እንግዲህ ገንዘባቸውን እየተበሉት ማለት ነው። እኛም ይሄን ነገር ስንሰማ በጣም አዝነናል፣ ልባችንም ተነክቷል። ከሌላቸው ላይ ነው የተወሰደባቸውና እንግዲህ ይሄን ገንዘብ ለማስመለስ እኛ ያ አቶ ደረጀ የተባለውን ሰው እንግዲህ የገባበት ገብተን አግኝተን እንግዲህ እህቱ ናት አማራጫችን ልትሆን የምንችለው እሷን ቤቷ ሄደን ይዘን እንግዲህ እሷን አወጣተን አቶ ደረጀ የተባለውን ሰው ይዘን የነዚህን ምስኪን ድሃ ሰዎች እንግዲህ ገንዘባቸውን ለማስመለስ የምንሟገት ነው የሚሆነው ማለት ነው። እንግዲህ ይሄን ታሪክ ካሁን ጀምሬዋለሁ ማለት ነው። እናንተም ደግሞ አብራችሁኝ ጀምራችሁታል። እስከ ፍጻሜው ድረስ አብራችሁኝ እንድትሆኑ እፈልጋለሁ። መልካም ጊዜ። ያው እንግዲህ ውድ ቤተሰቦቼ ውስጥ ደርሰናል ማለት ነው። እንግዲህ ገብተን ያለውን ነገር የምናይ ነው የሚሆነው። እንግዲህ የደረጀ እህት ውስጥ እንደምትገኝ ነው የተነገረና ገብተን ከሷ ጋር የሚኖረን ቆይታ ይኖራል። ያው እኛ የምንጠብቀው ነገር አለ። በስነ ስርዓት ታስገባናለች፣ ታናግረናለች ብለን አንጠብቅም። ግን እስቲ ያለውን ነገር አብረን እንይና ወደ ውስጥ እንግባ። ማን ነው? እኔ ነኝ። ማ አረቃስ ማን ነው? ሰላም እንዴት ነሽ? ወይዘሮ ዙፋን ሰላም ነው? እንዴት ነሽ? ሰላም ነው? እባክሽ አስገብኝና አንዳንድ ነገሮችን ብንነጋገር በጣም ደስ ይለኛል። ለምን? ምን? ያው አንዳንድ ነገሮችን ስለ ወንድምሽ ደረጀ ማውራት ስለፈለኩኝ ነውና እባክሽ ደረጀ ምን ማለት ነው? ምንም አልሆነም። እባክሽ አስገብኝና ያለውን ነገር ነው። ቆይ እንጂ ሰው ቤት ብሎ ይገፋል እንዴ? አይደለም እንደዛ አይደለም። ይኸውልሽ ወይዘሮ ደረጀ ምን ሆነ? መጀመሪያ መልስልኝ። እኔ ይኸውልሽ ከሚዲያ ነው የመጣሁትና አንዳንድ ነገሮችን ስለ ደረጀ አውርተን ያሉትን ነገሮች ግልጽ ለማድረግ ስለፈለኩኝ ነው ወደዚህ የመጣሁት እንጂ ሌላ ነገር አይደለም። እባክሽ አስገብኝና ያለውን ነገር እናውራ። ደረጀና ሚዲያ ምን አገናኛቸው? ምንም ሊገባኝ አልቻለም። ይኸውልሽ እባክሽ ተቀመጪና ያለውን ነገር እናውራበትና መፍትሄ የምንፈልግለት ይሆናል። ተቀመጪ እባክሽ። አንተን ተቀመጥ ልበል እንጂ በቤቴ ምን ማለት ነው? ደረጀ ሚዲያ ምናምን እኔ ሊገባኝ አልቻለም። ተቀመጪ። ምንድነው? ቀመጣለሁ። ተቀመጪ ወይዘሮ ዙፋን። እሺ ተቀመጪ። ያው ነገሮችን ይኸውልሽ አሁን በር ላይ ለማስረዳት እንደሞከርኩት እኔ ከሚዲያ ነው የመጣሁት አንዳንድ ነገሮችን ለማጣራት ስለ ወንድምሽ ስለ አቶ ደረጀ የደረሱን ጥቆማዎች ስላሉ እኛ የህግ አካላቶችም ከኛ ጋር አሉና ስለሱ አንዳንድ ነገሮችን ጠይቀን ግልጽ ለማድረግ ነው የመጣሁት። ደህና ነው በጤና ወንድሜ? ምን ደህና ነው፣ በሱ ጉዳይ አይደለም። ስለሚሰራቸው ስራዎችና ስለሚያገኛቸው ገንዘቦች ስለሚተዳደርበት ነገር ምንድነው ማለት ስለ ደረጀ ያለውን ነገር ግልጽ አድርገሽ እንድትነግሪኝ ይፈልጋለሁ። በቅርበት የምታውቂው እህቱ አንቺ እንደሆንሽ ስለሰማው ማለት ነው። ደረጀ ምን ይስራ? እኔ የራሴን ስራ ነው የምሰራው። ምንስ ቢሰራ ሰርቶ ይግባና ይደር እንጂ ምን የምናገረው ነገር አለ? ምንስ ይሰራል? ወይዘሮ ዙፋን እንደዚህ ሆነሽ መናገሩ አስፈላጊ አይደለም። እኔ እየጠየኩት ያለሁት እሺ አንቺ በምን ስራ ላይ ነው የምትገኙ? ምንድነው የምትሰሪው አንቺ? እንዴ እኔ በምንም ልስራ፣ አንተ ምን ያገባሃል? እርዳኛ አላልኩ? እርዳታ አልወጣው አይደለም፣ ስለ እርዳታ አይደለም እያወራሁ ያለሁት። ታዲያ እኛ የህግ ሰዎች ነን። ስለዚህ ነገሮችን ለማጣራት ነው የመጣ ነው ማለት። ካፒታል ልታጣራ ነው ወይስ ምንድነው? እሺ ስለ አንቺ ካፒታል የሚያጣራ ሰው የለም። ታዲያ ምን ማለት ነው? ይኸውልሽ ብዙ ያገኘናቸው ማስረጃዎችና መረጃዎች አሉ። ወደ አንቺ አካውንት የሚገቡ ብዙ ሚሊዮን ብሮች እንዳሉ በሚሊዮን ደረጃ በዛ ደረጃ ሊከፈልሽ የምትችይ ሴትዮ እንዳሉንሽ ደግሞ እናውቃለን እኛ። ስለዚህ ምንድነው ስራሽ አንቺ? ምንድነው የምትሰሪው? እኔ የምትለውላ ሊገባኝ አልቻለም። ሰማኸኝ? ምንም ልስራ ምንም የሚያገባህ ነገር የለም። መውጣት ትችላለህ ከቤቴ። የኔ ቤት መሰለኝ። ተቀመጪ። ትልቅ ሰው ስለሆንሽ ነው አክብሬ እያወራሁሽ ያለሁት ወይዘሮ ዙፋን። አንተ የሚዲያ አካል ከሆንክ ቢሮ ሆኖ እንጂ እኔ ቤት ምን ታረጋለህ? ይኸውልሽ ኃይል እንድጠቀም አታድርጊኝ እባክሽ። ተቀመጪ። ምንም ኃይል ልትጠቀም አልችልም። ምንም ፈራው ነገር የለም። ምን አገባህ? በቃ ለዚህ መልስ ተቀመጪ። እያንዳንዱ የምትገባው ብር የሰው እንባና የሰው ላብ እንዳለባት እናውቃለን። ስለዚህ ወደ አንቺ ስለሚገባው ብር እና ደግሞ ያ ወንድምሽ አቶ ደረጀ የሚባለው ሰውዬ ስለሚሰራው ስራ እያንዳንዱ ነገር እንድትነግሪኝ ፈልጋለሁ። ተቀመጪ። ቆይ አይደለም ያንተ ብር ወደኔ ገብቶብሃል? በህጋዊ ጠይቀኝ። ተቀመጪ እኮ ተቀመጪና ያለው ነገር አልቀመጥ እችላለሁ በቤቴ። ተቀመጪ። አልቀመጥም። ኃይል እንድጠቀም አታድርጊ። ምንም ኃይል መፈራ ሴት አይደለሁም። እሺ ተቀመጪ። ሌላ ነገር እንዳደርግ አታስገድጂ። ተቀመጪ። ተለኛ አይገባኝም። እኔ አልገባኝም እኮ ተቀመጪ። እኔ ሌላ ነገር ማድረግ አልፈልግም። አንተ ምን አገባ? እሺ ተቀመጪ እኮ ያለውን ነገር ተቀመጪና ላስረዳሽና ስለማስረዳሽ ነገር እንድታብራሪልኝ ፈልጋለሁ። እኔን የሆነ ነገር አድርገህ ልዘርፈኝ እንደመጣህ ነው የሚመስልብህ። አላቅም እኔ ምን እንደሆነ እኮ። እሺ ተቀመጪ። በቤቴ ውስጥ እንደዚህ ይደረጋል እንዴ?
ቤቴ ነው እኮ ምንድነው የምትለኝ? ቤትሽ እንደሆነ እኛ እናውቃለን። ግን ይኸውልሽ ያለውን ነገር አስረጅን ነው እያልንሽ ያለነው አይደለም። ወንድሜ ቀላል ሰው እንዳይመስልህ። ይኸውልሽ በቅርቡ ባንክ አካውንት የገባ 750 ሺህ ብር ምን እየፈለግሽ ነው ያለሽው? አያገባህም። ለማውራት እኮ ነው አይደለም? አያገባህም እኮ ምንድነው የምትፈልጊው? አያገባህም። ምንም ያገባህ ነገር የለም ወንድሜ ላይ እኔ ላይ ምናምን። ወንድሜ እንደዚህ አይነት ቀላል ሰው እንዳይመስልህ። ይሄ ትርኪ ምርኪ ቦታ ላይ የሚውል አይደለም የኔ ወንድም። ይኸውልሽ ስላንቺ ወንድም እኔ ምንም የሚያገባኝ ነገር የለም። ይሄን ስልኩን አምጪ። ይኸውልሽ ማንም ጋር መደወላት ሰማሽኝ አይደለም? ማንም ጋር መደወላት እንዴ መብቴ ማን ነው የሚገፋው? አንተ አይደለም። አሁን ላይ ለማውራት ነው መጥቻለሁ እያልኩ አውራለሁ። ወንድምሽ እያልከኝ ነው ካለው እኮ ስለ ወንድሜ እኔ ነኝ እኮ ተጠያቂ፣ አንተ አይደለህም። ስለዚህ ባንክ አካውንት የሚገባው ብር ምንድነው ነው? ምንም ይግባ ምን አገባህ ነው የምልህ። በዚህ ላይ ምን አገባህ? ምንድነው ስራሽ? ያ ቆሻሻ ወንድምሽ ደግሞ ምንድነው የሚሰራው? ተቀበላት እባክህ ተቀበላት። ምን ማለት ነው? ምንድነው የሚደረገው? እስካሁን አክብሬ ነው እያወራሁሽ ያለው። ምንድነው የሚደረገው? ይዘሽ ተቀመጭ። አምጣ ስልኬን። ተቀመጭ። እንዴ ወንድሜ መጥራት እችላለሁ። ስለምጠይቅሽ ጥያቄ እያንዳንዱን መልስ እንድሰጪ ነው። ምንድነው መመልስልህ? ምንድን ተሰባስባችሁ ከመመጡን የምፈራ ሰው አይደለሁም። ገባ? ወንድምሽ ቪዛ አስጨርሳለሁ እያለ የሰዎችን ብር ይበላል አይበላም? ይሄን ጥያቄ ነው እንድትመልሽልኝ ፈልገው። ተናገሪ። የኔ ወንድም ምን አይንሽን ታፈጫለሽ? ተናገሪ እያልኩሽ ነው። አዎ ያንቺ ወንድም የሰው ብር ሊበላ አይችልም። ባንክ አካውንት የሚገባው ብር ከየት የመጣ ነው? ከሱ ወደ አንቺ ትራንስፈር የሚደረጉ ገንዘቦች እንዳለ ከየት የመጡ ናቸው? እንዴ ስታየኝ መስራት ማልችል ሰው መስላለሁ እንዴ? ስታየኝ ሕፃን ልጅ መስልሻለሁ? 750 ሺህ ብር በጣም ትልቅ ሰው ነኝ። 750 ሺህ ብር ሊያሰራ የሚችል ስራ ምን ብትሰሪ ነው ይሄን ያህል? ምንድነው 750 ሺህ ብር? ከሰራ ከዛ በላይ ማግኘት ይቻላል። ወንድሜም ከዛ በላይ ሰርቶ ማግኘት የሚችል ወጣት ነው። እሱን እያየን እኮ ነው። በሰው ላብና በሰው እንባ ነው አይደል እሱ ይሄንን የሚያገኘው? ተናገሪ። ይሄንን ነው እንድትናገሪ እንዴ? ማን ሳያለቅስ አየህና ነው እንባ ገለመሌ ምናምንም ተውልሽ። እኔ የእህቴና የወንድሜን ገንዘብ ሰማሽኝ አይደለ? ሳላስመልስ አርፌ የምተኛ ሰው እንዳልመስላችሁ። ቀላል ሰው አይደለሁም። ያዳምጥሽ ነው አይደለ? ብዙ የህግ አካላቶች ከኔ ጋር አሉ። እናንተን መቀመቅ ሳላስወርድ ደግሞ አርፌ አልቀመጥ። ቆይ ወንድሜ ሲቀበል አይተሃል? ምስክር አለ ወይስ ምንድነው? ከኔ ወንድም እያልኩሽ ነው። ከኔ እህትና ወንድም መጀመሪያ ላይ ፕሮሰስ ማስጀመሪያ 750 ሺህ ብር ከአንድ ሰው፣ ከዛ ደግሞ በድጋሚ ቪዛ ደርሶላችኋል ግቡና ኢንተርቪው የምትሰጡ በሙሉ ክፍያ ብሎ 750 ሺህ ብር ከአንድ ሰው 1,500,000 ብር። ወንድም የምትለኙላ ትክክል አይደለም። ተመሳስሎባችሁ በደረጀ ስም የመጣ ሊሆን ይችላል። ይሄን አስተካክለ ብትጠይቀኝ ደስ ይለኛል። ሰማህ የኔ ወንድም? ተመሳሳይ ደረጀን ሂድና ፈልግ እንጂ በቤት ውስጥ መጥተ ምንም አይነት ለፈልፍብኝ እዚህ ጋር ቆመ ምናምን አትበለኝ። በቃ ስነ ስርዓት ይዘሽ ተቀመጭ። በቃ ልቀቀኝ። ወደዛ በቤቴ ደግሞ እንደዚህ አይነት ነገር አለ። አልቀመጥም። ወንድሜ እንደዚህ አይነት ስራ የሚሰራ አይደለም። ተጠቀም፣ በቃ ተጠቀም። የሰበሰብካቸው እኔን አትዩኝ፣ ወደ እኔ አትዩ። ሌባ አይደለሁም። ይሄው ስነ ስርዓት ይዘሽ ተቀመጭ። ሌባ አይደለም ወንድሜ። የምናውቀው ነገር አቦዘር በልቀቀኝ። እዛ አልቀመጥም። ልቀቀኝ። ያው እንግዲህ ውድ ቤተሰቦቼ አረጋግተናችኋል ማለት ነው። እንግዲህ ወይዘሮ ዙፋን ለመረጋጋት ትንሽ ከብዷት ነበረ። ብዙ ነገሮችን አናግሬያቸው እንግዲህ ያለው ነገር አስረድቻት ከዛ እንግዲህ ለመናገርና ለማውራት ፍቃደኛ ሆናለች ማለት ነው። እንግዲህ ወይዘሮ ዙፋን ያለው ነገር ነግሬሻለሁ። እኔ ካንቺ ጋር ምንም የሚያገናኘኝ ነገር የለም። ግን ከዚህ ነገር ጋር ደግሞ የሚያገናኝሽ ነገር ካለ አንቺንም ደግሞ እንደማለቅሽ ነው እንድታቂ የምፈልገው። ስለዚህ አሁን ምንድነው የምትሰሩት ከወንድምሽ ጋር? ስራችሁ ምንድነው? አንቺ በዋነኝነት የምትሰሪው ስራ ምንድነው የሚለውንም እንድትነግሪኝ እፈልጋለሁ። ወይዘሮ ዙፋን አንቺ ነው የምጠይቀው። እሺ እንግዲህ ልንገር፣ ወንድሜ ሰዎችን ይልካል ወደ ውጭ። ያው ሰውም ወህቶ ለመቀየር ስለሚፈልግ ቪዛ ያሰራል፣ ይልካቸዋል። ይሄን አውቃለሁና ብዙ ሰዎች ያው ገንዘብ ከፍለው ነው ቪዛው ሲሰራላቸው ሲመጣ ብሩ በኔ አካውንት ነው የሚገባው። ለምን እሱ ብዙ ቦታ ስለሚሯሯጥ ክፍለ ሀገር ምንም ሄዶ ያው እንደዚህ ተጓዦችን ስለሚያመጣ የሆነ ነገር ትራንስፈር ማድረግለት እኔ ነኝ። ያው በኔ በኩል ይገባል አለ በቃ እኮ እሱ እንዳለ ይሄን ስራ እንደሚሰራ እኮ እናውቃለን። ግን ይሄን ስራ በህጋዊ መንገድ የሚሰሩ ብዙ ሰዎችን እኛም እናውቃለን። ነገር ግን ያንቺ ወንድም ይሄን ስራ በህጋዊ መንገድ ነው የሚሰራው አይደለም የሚለው ነው ማወቅ የምፈልገው። እኔ ምን አውቃለሁ? እሱ ወንድሜ ነው የእናቴ ልጅ።
ገንዘብ አስቀምጭልኝ ሲለኝም ቢለዋለሁ እንዴ በእኔ አካውንት እንዲገባ ልጋለከለው አልችልም ስለዚህ ስራ አንቺ የምታውቂው ነገር የለም ማለት ሰዎችን እንደሚልክ አውቃለሁ ሰዎች እንደሚልክ ታውቂያለሽ እዚህ ስራ ላይ ያንቺ ተበበር ወይም ደግሞ ያንቺ እጅ የለበትም የኔ ተበበር ምንድነው ምን አለ ብለህ ነው ገንዘቡን አስቀምጠለታለሁ በቃ እኮ ምን ያህል ቢያምንሽ ነው ማለት እንግዲህ አቶ ደረጀ ማለት ይሄን ስራ በህጋዊ መንገድ ከማይሰሩ ሰዎች መካከል አንዱ ነው የብዙ ሰው እንባ ብዙ ሰው ያለቀሰ የክፍለ ሀገር ሰዎች ብዙ ሰው ብራቸውን የተበሉ እንደዚህ ያደረገ ሰዎችን አስጨርስላቸዋለሁ ያለ በህጋዊ መንገድ ሳይሆን በህገወጥ መንገድ ብራቸውን እየበላ የሚጠፋ ሰው ይሄን ደግሞ አንቺም አሳምረሽ ታውቂዋለሽ ስለዚህ እንዴት አምኖሽ ነው ያን ሁሉ ገንዘብ ወደ አንቺ አካውንት እንዲገባ የሚያደርገው ስማኝ ህጋዊ ነን እኮ ወንድሜ ህጋዊ ነው በህጋዊ ሰራን ልጆች ይመጣሉ ያንን ቪዛ ወንድም ሆነ ሴት በሹፌርነት ከፈለገ በመትፈልገው ነርሲንግ ከሆነ ምናምን ያላቸውን ዶክመንት ይቀበላል ይከፍላሉ ይልካቸዋል በቃ የሰው ልጅ መለወጥ አለበት አይደለ እንዲለወጡ ቪዛ ያሰራ ህጋዊ ፍቃድ አለው ሁሉንም ልኳል ገንዘብ የከፈሉትን ሁሉንም ልኳል ህግ እንዴ እኔ እያንዳንዷን ነገር ላጣራስ እያንዳንዱ ድሉን ይጠይቃት አይደል የኔ ወንድም ምን ያርግ ደረጀ አቶ ደረጀ ስር የሄዱት ከ3 በላይ አይበልጥ እድል ይፈልጋል እድል 1,500,000 ብር እየከፈሉ የምን እድል ነው እድል ይፈልጋል አሁን ለምሳሌ አንተ አሜሪካ ልሂድ ብትል ቪዛውን ያሰራልሃል ዶክመንትህን ሁሉን ታመጣለህ እድል ካልተሳካ ገንዘብ ትመልሳላችሁ እናንተ ፎርዋርድ ስለምን ማለት ነው 1,500,000 የሚወጣበት የሚወርድበትስ የሚገብረው ግብርስ 1,500,000 ብር የሚያወጣ ምንም ለሚሰራበት የሚገብረውን ግብርስ ማን ነው የሚገብረው የምን ግብር እነሱ ናቸው ያንቺ ግብር የሚገብሩት ህጋዊ ነው ልካችኋለሁ ብለሽ እኮ ነው አይደል ገንዘብ የምትቀበያቸው በትክክል ለዚህ ታዲያ ለፍቃዱ ማን ይከፈልለት ነው ለምን ስለሱ ፍቃድ እኮ እነሱ አይመለከታቸውም እነሱ ከሀገር ለመውጣት እኮ የመጡት እነሱ ናቸው አዳምጣኝ ከሀገር እንዲወጡ ነው እጅሽ አለ ማለት ነው እዚህ ነገር ውስጥ እጄ የሚኖር ግሬ ሊወጡ ፈለጉ መጡ ከወንድሜ ላይ ተነስ በቃ ይሄ ነው ስነ ስርዓት ይዘሽ አዋሪ በመጀመሪያ ደረጃ ነገርኩ እኮ ያንቺ ወንድም ከምንም እንደማያወጣሽ እንድታቂ ይፈልጋል ነገርኩ እኮ እንጀራ ፈላጊዎች መጡ እንዲሄዱ አደረገ ምን አደረገ ይሄን ወንድም አሁንም ያልመለሽልኝ ጥያቄ 1,500,000 ብር እየከፈሉ እድል የሚባል ነገር ምንድነው ፎቶ ተላከ አንተ ካልተመረጥክ ምን ያርገ ይሄን ወንድም ፎቶውን መጀመሪያ ልካችሁ ገንዘብ ለምን ታስከፍላላችሁ ይሄን ያህል ገንዘብ ያንን የምትልክበት በምንድነው ያንን ነገር የምትልከው ወደዛ ፕሮሰስ ነው 1,500,000 ብር የሚፈጀው እንግዲህ የአሜሪካን የካናዳ እንደዚህ ነው ይሄንን መጀመሪያ ነግሯቸው ነው መጀመሪያ ነግሯቸው ነው እናንተ እያላችሁ ያላችሁት እንደዚህ ተደርጎ ብሩን የተበላሰው የለም ነው ያልሻለሽ በኔው የተበላ በእናንተ በኩል እንደዚህ የተበላሰው ምን እናቃቸዋለሁ እኔ ይሄዱ ነው ማቀው ሁሉም ሶስት ሰው አይበልጥም እያልኩሽ እኮ ነው በአቶ ደረጀ ስር ከሄዱት ሰዎች መካከል ከ3 ሰው የሚበልጥ የለም 3 ሰዎች እዛ ጋር ተቀባይህ ነው ተቀባይ አልፈልግህም ካለ መማረክ 3 ሰው ልኮ እስካሁን ግን ማለት ከ10 ከ20 በላይ የሰው ገንዘብ በልቷል 10ሩንም ሰው አልቀበል ብሎ ነው ቻንሳቸው እድልህ 10 እድልህ ነው ይሄ ልጅ ልኳል እኮ ስታይ ልጅ ነው እንደምመስልሽ ይኸውልሽ አሁን ነገሩን ወደ ክርክር አንውሰደው እኛ ያለ ማስረጃ አይደለም እያወራን ያለ ነው ኦኬ መቼስ አሁን የምጠይቅሽን ጥያቄ በስነ ስርዓት ታቂዋለሽ እሺ ኦኬ ሰማ ለእልትንና ሄኖክ የሚባሉ ሴቶችን ወንድምና እህት ታቋቸዋላችሁ መቼስ እናንተ ጋር ነው ይሄን ፕሮሰስ የጀመሩት በትክክለኛ ጋር ሜክሲኮ ዋቢ ሸበሌ ሆቴል ውስጥ ተገናኝታችሁ ውል ተፈራርማችሁ ይሄ ፕሮሰስ ካልተሳካ 3% ቆርጣችሁ ሌላውን ገንዘብ ተመላሽ ልታደርጉላቸው ነበር ስምምነታችሁ ስምምነታችን እንደዛ ነው ለምንድን ነው እሺ የነሱ ገንዘብ ያልመለሳችሁላችሁ አዳምጠኛ የኔ ጌታ ለኔም ተራስጠኝ ቀጥሽ እንደዛ ተስማምተን የነዚህ ልጆች ተላከ አልተሳካም ከዛ በኋላ ይሄን ነገር ልጆቹ መጡ ጠየቁ ልጆቹ ያመጡበት መንገድ እጅግ ውስጥህን ያመሃል ስለዚህ 3% እንትናለን ባልነው መልሰናላችኋል አልወሰድነው 3%ም አልወሰድንም መልሰናል ደግነት ነው እንግዲህ ይሄ በጣም እናንተ እንግዲህ ረራህ ያሳይታችሁ 3%ቱንም ሳቆርጡ ከውላችሁ ውጪ ገንዘቡን ተመላሽ ያደረጋችሁላችሁ አንተ አንድ ልክ ባሁን ሰዓት ስንት ነው እንደውም ልጆቹ በጣም የሚያሳዝኑ ውጣውረዱ የመጡበት ቤተሰባቸው እጅግ ውስጥ የሚነካ ስለሆነ ከውጭ የሚረዳቸው ስለሌለ መለስን እሺ ይሄን ሁሉ ነገር ስትሰሪ ወይም ደግሞ ገንዘቡን ስትመልሺ ያው ባንክ ትራንስፈር ስታደርጊ ደረሰኝ ይኖራል መቼስ ደረሰኙ ማየት እንችላለን አለሽ
የምን ደረሰኝ ልጆች ናቸው ምን የሚከዱ ምን የሚለው አይደሉም ዝም ብዬ ነው የሰጠዋቸው አዎ ዝም ብዬ ደረሰኝ ገንዘቡን ትራንስፈር ነው ያደረግሽው አይደል እኮ ትራንስፈር ካደረግሽ ከባንክ ትራንስፈር ያደረግሽው ሲግኒፊ ይኖራል ማለት ነው በጥሬው ሰጠዋቸው ካሸር ነኝ አልኩ እኮ እኔ ገንዘብ አስቀማጩ ስለሆነ ከጄ ላይ ገንዘብ አለ ሰጠዋቸው 1 ሚሊዮን 500 ሺህ ብር ነው በጥሬው በካሽ መስጠጫቸው ብር ቀረካው 3 ሚሊዮን ምን አላት ምን ቀላላ ስታይ ልጅ ነው እንደምመስልሽ በጣም እየቀለልሽ ነው ያለሽው ሰማሽኝ አይደል አልቀልድ ምንም አልቀልድ እሺ ይሄን ሁሉ ነገር እንቶ ከተባለ ያቺ አንድ ምስጊን ልጅ የመደፈሯ ነገርስ እንዴት ነው የሚሆነው ምን ተናገሪ ታቂዋለሽ በጣም መታቂው ነገር እኔ ምንድነው የምታወራው ምን ማለት ነው ጭራሽ ከብሩ ወጣህና ወደ መደፈር ምናምን ትገባለህ እንዴ አታፍርም ገንዘቧን ፕሮሰስሽ ቶሎ እንዲፋጠንልሽ በሚል አብራው እንድተኛ በማስገደድ ወንድምሽ ደረጀ አውሬ የተባለው ሰው ተናገሪ ስለዚህ መመታቂው ነገር እንዳለ በጣም እርግጠኛ ነኝ ወንድሜ ሴት ይደፍራል አይደፍርም እኔ ሴት ስለሆንኩኝ ራሴ እዚህ ውስጥ ሴት ብትሆኚ አንቺ የሴት እንትን ቢኖርሽ እንድትደፈር አላረግም በጣም ህፃን ልጅ ናት አይቻቸዋለሁ እንደዚህ አይነት ግፊት ግን አላረግም ግን ስራውን ሰርተናል አልኩ በብሩ ዙሪያ ሰርቻለሁ መደፈሩን እኔ ማቆ ነገር የለም አትደጋግመብኝ ገንዘቡን ተመላሽ አድርገናል እሺ እባክህ አስገባልኝ ልዕልትን አስገባት ገንዘቡን ተመላሽ አድርጋችኋል ሰጥተናቸዋል በጥሬው ሰጥቻቸዋል ምናየው ነገር እኮ አትከዳኝም እሷ ግቢ ልዕልት ግቢ አንቺ ነሽ እንዴ ካሜራ ምናምን ገጣጥመሽ የመጣሽው አንቺ ማኔ እንዴት ነበር አመጣጥሽ ስመጪ ተንበርከካሽ ገብተሽ አሁን ቆመሽ እንዴ ልትናገሪኝ ቻልሽ አንቺ ለምነሽ ወንድሜ ለምነሽ ደረጀም መቀመጫ ሳጥተሽ አይደለ ለምሳ ሰዓቱ እንኳን ፋታ አልሰጠሽም አውጡኝ ካገሬ ልውጣ ብለሽ ካገሬ ልውጣ ላኩኝ ብለሽ ዝም በይ ሳይውሽ ልጅ ትመስያለሽ ምቃሪ መስሎሽ ነበር እኔ ማገኘሽ ፈላ ማን ቢነካኝ መጀመሪያ ያካሄድሽ መንገድ ማወቅ ነበር ማን ቢነካኝ አይደለ አታፊም እንዴ ሌባ ነሽ እኮ ደረትሽና ከኔ ጋር እያወራሽ ነው እኔ ምንም ሌባ አይደለሁም አንቺ እንጀራ እንዲወጣልሽ ልልክሽ ነው የተዘጋጀው ደረጀ ዝም ብለሽ ስሙን አታጥፊው እንዴ ስልካችሁን አጥፍታችሁ ምን አንጠፋችሁ ምን እንድልሽ ነበር ምን ላርግሽ ታዲያ ፎርጅድ እንትና አመጣሽ አልሳካለሽ ምንድነው ፎርጅድ የትምህርት ቤት አመጣሽለት ደሬ እንዴት አርጎ ያሳካልሽ በተከከለማ ያመጡት ይው አገራቸው አሜሪካ ላይ ቁጭ ብለዋል እኔ ፎርጅድ እንደዚህ አይነት ነገር ሲል አቦ ዝም በይ ደዘበቃ ትጥይ በቃ ዝም በይ ፎርጅድ አሰርታሽ በቃ ስለዚህ ልትመረጭ አልቻልሽ ምን ያርግሽ ደረጀ ሊረዳሽ ፈለገ አሁን ደግሞ ሌላ ድራማ መፍጠር ጀመርሽ ምንም ድራማ አልፈጥርም ፎርጂድ የትምህርት እንትን አመጣሽ ልትመረጥ አልቻለች ምን ያርጋት ደረጀ የታለ ገንዘቡን የመለሽላትሽ ይሄው አልሰጠውሽም በስመ እንደ አይነት ሴት በምን አይነት ግቤን ከፍተሽ እንደገባሽ አላቀም ትልቅ ሴት ይሆነሽ በትክክል ትልቅ ሴት ይሆነሽ እኔ ጋር ትድረሽ እኔ እድሜ ጋር ትድረሽ በቃ ወይ አክቲቭ ሆነሽ የሆነ ነገር አታረጊ ጭራሽ ደነዘዘ ወረቀት ይዘሽ እዚህኛል ልታደነዝሽ ሰጥቼሻለሁ በትክክል ሰጥቼሻለሁ እንግዲህ ምስክር አንቺ እኔ ፈጣሪ አለ እንግዲህ ምን ላርግሽ ከሶስት ሰው በላይ ምስክር ፍርድ ቤት እኮ ብትሄጂ ሶስት ምስክር ነው ባንቺ ስም ይጠራሉ ምን አይነት ባንቺ ይቀየራል ኧረ እባክሽ ብሩን ሰጥቼሻለሁ ቆጥረሽ እሺ በባንክ ነው ያስተላለፍሽልኝ አይደለ በባንክ አስተላለፍኩልሽ ነው የምትዩ እሺ ሪሲቱ አለሽ አንቺ አረ ልጅ ነሽ በእናትሽ በካሽ አልሰጠውሽም አረ መለስ በይ አይንሽ ጉልጉል ያለ አትሁኝብኝ በካሽ ነው የሰጠውሽ ሰጥቼሻለሁ ማለት ነው ሁሉ ብር ይዘሽ እየተንቀሳቀስሽ አረ እባክሽ ስትመጪ የለመንሽን አስቢው እኔን ራሱ እዛ ጠረጴዛ ላይ ቁጭ ብለሽ የለመንሽኝ በቃ ስላሳዘንሽኝ ሄደሽ እንጀራ ይውጣልሽ ብዬ ነበር ልጆችም ስላሉሽ በቃ ሴትም ስላሆንሽ ያ ሁሉ ነገር ስታወሪ የእውነት አምኜሽ ነበር እንደዚህ ግን አንቺ ምን ተመካከረን ነበር እናትሽ ከአገርሽ ላይ ስር ይያልኩ ከወንድቤ ድብቅ ምክር አልሰጠውሽም አገርሽ ላይ ልጅ ነሻው እኛ እድሜ ጠገቦነን ነው እዚሁ ተጎልተን የቀረነው ይቅር አገሬ ላይ ይሄው ቁጭ ብዬ እየሰራው ነው ብዬ አሳየውሽ እኮ እኔ ወንድሜ ደረጀን አላመንኩትም ብሩን አትስጫቸው ሲለኝ አንቺ አይደለሽ እንዴ ጎትኩተሽ ከሀገር ወጥተሽ ተለውጠሽ ተቀይረሽ ለወንድምሽ ምን ትንታያለሽ ምናም ብለሽ በእግር በፈረስ ምናም ብለሽ አሳመነሽኝ ብሩን ያሰጠሽኝ አንቺ አይደለሽም እንዴ ጭራሽ አሁን ደግሞ ሀገር ስሪ ምናም ብዬሻለሁ ብለሽ ትይኛለሽ ለኔ ኧረ በስመ አብ በይ በእናትሽ ገና ውጭ ሲባል ባንዴ የምትወጪ መስለሽ መጣሽ አይደለ
ባንዴ የምትወጪ መስለሽ በቃ ስነ ስርዓት ይዘሽ ተናገሪ በቤቴ ምንድነው ስነ ስርዓት የኔ ቤት መሰለኝ እኮ ምን ማለት ነው ያወራሽ ያለሽው ነገር አካባቢ እንዳይሰማ እባካችሁ እንደተከበራችሁ ብትወጡልኝ ይሻላል ያወራሽ ያለሽው ነገር ፍጹም ስተት እንደሆነ እናውቃለን አንቺም ውስጥሽ የሚያውቀው ነገር ነው በሰው ላብ ነው ነገሮችን ስታደርጊ ነበር ምንድነው የምትለው ልጆቹ አመጡ እሺ ከኛ ሰዎች ጋር ቆዩዋቸው ወዴት ምን ማለት ነው የኔ ልጆች ናቸው እኮ ምን ማለት ነው ተቀመጭ ልጆች ቢኖርሽ በልጆቼ ማቀልድ የለም አደርጊም ነበር ሰማሽኝ አይደለ ምን አደረጉ ደግሞ ልጆቼ ከዚህ በኋላ አዳምጪ ልጆቼ ምን አደረጉ አዳምጪኝ እያልኩሽ እኔም እኮ በሱ ነው ያዘችኝ እኮ ከዚህ በኋላ ሰማሽኝ አይደለ የልጆችሽን አይን ማየት የምትችይው ያማሃል ስነ ስርዓት ያዥ እያልኩሽ ነው በቃ ልጆቼን አታንሳ ምን አይነት ሰይጣን መጣችብኝ እቺ ሰይጣን አንቺ ሰይጣን ብትሆኚ ነው እዚህ የቀረሽ ካንቺ ኋላ የመጣችው ሄዳለች ገብታለች ምን አድርጋችሁ በቃ እኔ ምን ወንድምሽ ምን እንደሚያደርግ ግን ታውቂያለሽ ምንም አያደርግ ለሰው እንጀራ እንዲወጣለት እየላከ ነው ያለው አዎ አፈጥንልሻለሁ ምናምን ብሎ ያደረገኝ ነገር ታውቂያለሽ በቃ አንቺ ማን ፎርጅድ አምጫለሽ አልኩሽ እኮ እሱ ሰው ነው ወይ ዶክመንትሽ ፎርጅድ ነው ያውሸት ኤቢ የተጻፈበት ነው አልኩሽ በቃ ስለዚህ ሊመርጥሽ አልቻለም እኔ እኮ ማሳየት እችላለሁ ለነሱ እኮ ኦሪጂናል እኮ ዶክመንቴ እኔ ጋር ነው ያለው እኮ ይሄ ጉቦ ሰተሽ የሰበሰብሽው ይመስለኛል እንጂ ሌላ አይደለም እኔ ቢሮ ሲመጭ ግን ታውቂኛለሽ የለመድሽው ነው አንቺ የምታውቂው ጉቦ ተሰበስባላችሁ ከዛ በኋላ ትልካላችሁ ወይ የሆነ ሰው ምናምን ከዛ የለመድሽውን በሱ አፍሽ ነው እኔ እንደ ኧረ እባክሽ በቤቴ ስነ ስርዓት ያዥ ተረጋጊ ስነ ስርዓት ያዥ ከዚህ በኋላ ምንም እናገረው ነገር የለም ገንዘቡን ወስዳለች ወጣለች በቃ እኔ እኮ የእውነት አምኛት እኮ ነው አምኛት ትልቅ ሰው ናት ብዬ ልጆችሽን በድጋሚ ማየት የምትፈልጊ ከሆነ ሰማሽኝ አይደል እያንዳንዱ የሰራሻትን ነገር ግልጹ እንድትነግሪኝ ፈልገው ልጆችሽ አትበል በልጆች አትምጣ ሰማሽኝ አይደል ነው አንቺ በዶላር ቀይሬ እንድሰጥሽ ፈለግሽ ጠይቃት በቃ ቋንቋ አልገባሽ ነው ከኔ ጋር አውሪ ሰማሽኝ አይደል አውራለሁ እንዴ እሷ ጋርድና አንተ ከኔ ጋር አውሪ እያልኩሽ ነው በቃ አውራ ልጆቼን አትንቅራ በቃ ፈልጊያቸው ልጆችሽ አትበይ የምትፈልጊያቸው ከሆነ አሁን ነው ሐቁን አውሪ ስለዚህ ሰማሽኝ አይደል አንቺን መሄድ ወዳለብሽ ቦታ ህግ ቦታ ይዤሽ ሄጄ እዛ ምን ለፈልፊውን ትለፈልፊያለሽ ህግ ቦታ እኔ እዚህ በስነ ስርዓት አክብሬ ስለወራውሽ ነው አይደለ እዛ እንደሚያደርጉ ሲያደርጉሽ የምታወሪውን ታወሪያለሽ ልጆችሽን ግን ከዚህ በኋላ ልጆቼን አትጥራበና አትተዋቸው ልጆቼን ተዋቸው ለምጠይቅሽ እያንዳንዱ ደረጃ ላይ ነው የመጣ በደረጃ ጨርስ ልጆቼን አትንካ ስለዚህ ለልጆችሽ የምታስቢ ከሆነ ለምጠይቅሽ እያንዳንዱ ጥያቄ መልስ እንድትሰጪ ለልጆቼ ብዬ ነው እኮ ወደ ግራ ወደ ቀኝ እያልኩ ያለሁት ለልጅ እናት ለልጅ መቆም አለባት ይሄን ካው ለልጆችሽ አይደለ ሲባል የሌላ ሰው ልጆች መጎዳት አለባቸው አይደለ ህይወት መበላሸት አለበት አይደለ ቆይ አይደል አንቺን ጎዳሁሽ ስላሳዘናችሁ ነው ከሰጣው ክብሬን ስንት ነገሬን እኮ ነው ያጣውትኝ እኮ በእናንተ ምክንያት የትም ሜዳ ክብርሽን ያጣሽውን ደረጃ ላይ መተሽ ክብሬን አጣውልት ነው አንቺ ስነ ስርዓት ያዣ የትም ሜዳ እንትን ያልሽውን ደረጃ ላይ አትለጥፊ ውሰዳቸው ልጆች ይዛቸው ሄድ ከኛ ሰዎች ጋር ስማኝ ልጆቼ ከትምህርት ቤት እየመጡ ነው ይሄን ታሪክ ማንንም በህፃና ጭንቅላት እንዲቀረጽም እንዲሰሙኝም አልፈልግ እኮ ታስገባቸው ከኛ ሰዎች ጋር ነው የሚገኙ በቃ ትርንጎ ነይ ተቀመጪ ቆይ ልጆቼን ታስገባቸው ልጆቹ ከአሳዳጊያቸው ጋር ይሆናሉ ከኛ ሰዎች ጋር ናቸው ምን ማለት ነው ከኛ ሰዎች ትርንጎ ነይ ተቀመጪ ልጆቹና ወደ ሌላ ክፍል ይግቡና ይቀመጡ ልጆቹ ወደዚህ እንዲመጡ አልፈልግም ስለዚህ እንዲሰሙሽ ካልፈለግሽ ልጆቼ እንዲሰሙ አልፈልግም ስራ እንዳይሰሙ ከፈለግሽ ተቀመጪና ትክክለኛውን ነገር ምን ማለት ነው ልጆቼን ደጅ አድርጌን የምቀመጠው ምን ማለት ነው ለልጆችሽ የምታስቢ አታስመሲ እኮ ሌላ ክፍል ይግቡ ልጆቼን እኮ ለዚህ መሀል አይመጣ አይችልም በቃ እኮ ወደዚህ አይስሙብኝ በቃ ተቀመጪ እኮ ልጆቼን እንዲሰሙ አልፈልግም በቃ እኮ ተቀመጪ እያልኩሽ ነው ያው እንግዲህ ውድ ቤተሰቦቼ አረጋግቻችኋለሁ ማለት ነው እንግዲህ ሁለቱም በጣም ተናደው ነበር ነገር ግን የወይዘሮ ዙፋን ልጆች ስለመጡ አሁን ነገሮችን መስማት ስለሌለባቸው እኛም ቀስ ብለን ነው ማውራት ያለብን እነሱም ልጆች ስለሆኑ መጥተዋል ከኛ ሰዎች ጋር ነው የሚገኙት እንግዲህ በዛም በዚህም ብለን በልጆቿን ብለን ለማሳመን ሞክረናል ከዚህ በኋላ ጭቅጭቅ አይኖርም ማለት ነው እንግዲህ ያንን የተስማማን ይመስለኛል አይደለ አዎ እንግዲህ ምን ይደረግ ከልጅ በላይ ምንም ነገር የለም መልካም ስለዚህ እያንዳንዱ ስትሰሩት የነበረውን ስራ አሁን ላይ በግልጽ እንድትነግሪኝ ይፈልጋሉ ሰማሽኝ አይደለ ለምን ጠይቅሽ እኔም ሆነ ለእልት ለምን ጠይቅሽ ጥያቄ ትክክለኛው መልስ ነው እንድትሰጪ ነው ፈልገው ልጆችሽ እንዳይሰሙ ከፈለግሽ ገና ምንም ማያውቁ ልጆች ነው ያሉሽ ስለዚህ ለምጠይቅሽ እያንዳንዱ ጥያቄ ትክክለኛው መልስ ትሰጪኛለሽ እሺ አንቺና ወንድምሽ ደረጀ ይሄን ነገር
በህጋዊ መንገድ ነው የምትሰሩት አይደለም? አዎ በህጋዊ መንገድ ነው። በህጋዊ መንገድ? አዎ ህጋዊ ነው። ፍቃድ አውጥቶ ነው የሚሰራው። በህጋዊነቱን ትክክል ነኝ። በህጋዊነት ይሰራል። እስካሁን የማንንም ገንዘብ በልታችሁ አታውቁ? ይሄ ነው እንድትነግሪኝ። እስካሁን ባንቺ ገንዘብ ስልክሽ ላይም የተገኙትን ነገሮች አሳይተውኛል። እስካሁን ባንቺ አካውንት የሚገቡ ገንዘቦች እያንዳንዳቸውን አሳይተውኛል። ስለዚህ ካንቺ ጋር የሚያገናኘው ነገር አለ ይሄ ነገር? ከኔ ጋር እኔ ካሸሪ ነኝ አልኩህ ወንድሜ። እሱ ሲሰራ ሰዎችን ሲያመጣ የላካቸውም እኮ አሉ። እዛ ጋር ደግሞ የሚቀበል አለ። ገባህ? ከሱ ጋር ሼር ያደርግና ትርፉን ያመጣል። እኔ እቀበላለሁ፣ ገንዘቡን አስቀምጥለታለሁ። የላካቸው አሉ። እኛም ተሳክቶለት ነው የላካቸው። እሱን አውቃለሁ። እኛም ያጣራናቸው ነገር 3 ሰዎች ተሳክቶለት የላካቸው 3 ሰዎች ግን ደግሞ ገንዘባቸውን የበላቸው ከዛ በላይ። ይሄ እውነት ነው አይደለም? እውነት ነው አይደለም? መልካም። ይሄ እውነት ከሆነ አሁን ላይ መጠየቅ የምፈልገው ጥያቄ የነ ልዕልትን ገንዘብ መልሳችኋል አልመለሳችሁ? አልመለስንልሽም። መልሳችኋል አልመለሳችሁም? አንቺ ለምን አትናገር? ከመለስሽ በኮንፊደንስ ምናልሽ? አልመለሳችሁ ግን መልሰናል ነው ስትሉኝ የነበረው። ስራው ነው እኮ እንደዚህ የሚያደርገው። ስራው ነው አይደለ? እስካሁን ድረስ ለምን እንደዚህ ትናገራለች? ግልጹን እኮ አትናገርም። ስንት አይነት ቃል ነው የምታወሪው? ትልቅ ሴትዮ አይደለሽ እንደ አንቺ? እስካሁን ድረስ እንጨቃጨቅ የነበረበት ነገር ነው። አንቺ ግን አይንሽን አፍጥጠሽ ገንዘቡን መልሰናል እያልሽ ነው ስታወሪ የነበረው። ስራ ነው እኮ። ይኸውልህ ሌሊት እንቅልፍ የለኝም። ከውጭ ይደወላል። ውጭም እንደ ወንድሜ አይነት የሚሰራ አለ። ይኸውልህ የዚህን ከዛ የዛን ከዚህ ያቀባበልኩ ሰርቼን የልጆቼን ነው ማሳደገው። ወንድም የነዚህን ምስኪን ወጣት ገንዘብ እየበላችሁ ነው ስራ የምትሰሩት። ምን አይነት ቦታ ነው የሚወድቁት ነገ አንቺ ልጆችስ? በእነዚህ ምስኪን እሺ የሷ መደፈርስ? ስለዚህ ታውቂያለሽ? እሱን አላውቅም። ስለመደፈሩ አላውቅም። ወንድምሽ እንደዚህ አይነት ነገሮች እንደሚያደርግ አታውቂም? እንዴት ወንድምህን እንደዚህ አይነት ታረጋለህ ብለህ ትጠይቃለህ? በእጅግ ነውር ነው። እኔ ይሄን አላውቅም። በገንዘቡ በኩል ነው እንጂ ስለመደፈር ለምን? እሷ እኮ እኔ መወልዳት ልጅ ናት። ስለዚህ ወንድሜ ቢያስተኛ ዝም ብያየዋለሁ እንዴ? አላይም። ይሄን ማቀው ነገር የለኝም። ስለዚህ ወይ የመሄድ ጉጉቷን ፈጠን እንዲያረግላት ይሄ የራሷ ጉዳይ ይሆናል። ከሱ ጋር የጨረሰችው ካንቺ ጋር እዚህ ጋር ጭቅጭቅ ውስጥ መግባት እኮ አያስፈልግም። ዋናው ሰይጣን ውጪ ቁጭ ብሎ ካንቺ ጋር እዚህ ጋር ሌላ ነገር ውስጥ ጉንጭ ማልፋት አያስፈልግም። ትደውይለታለሽ፣ ይመጣል። ከዛ ደግሞ ከሱ ጋር የምናደርገው ቆይታ ይኖራል ማለት ይሻላል። ከሱ ጋር ብቆይ እንጂ እኔ ስራ ብዬ ይዤዋለሁ። እየሰራንም ነው። እየሰራሽበት ነው። ይሄ ግን ከተጠያቂነት እንደማያድንሽ እንድታቂ ይፈልጋሉ። እኔን ምን ያስጠይቃል? ወንድሜን ጠይቅ እንጂ እኔ ምን አውቃለሁ? ህግ አንቺንም ይፈልግሻል። ከዛ በኋላ ተጠያቂ ነሽ አይደለሽም የሚለውን ህግ የሚወስን ነው የሚሆነው። አሁን ግን ወንድምሽ ጋር ደውይለት እባክህ። ስልኳን አምጣው። አሁን አዳምጪ። ስልኩን ስሰጥሽ ስትደውይ ማለት ነው ምንም አይነት ነገር ለማስነቃት እንዳትሞክሪ፣ ወይም ደግሞ እሱ እንዲሸሽ ለማድረግ እንዳትሞክሪ። ቀጥታ ምንም እንዳልተፈጠረና አዲስ ሰዎች እንደመጡ ከዛ ከነሱ ጋር ያለውን ነገር ለመጨራረስ እንደምትፈልጊ ትነግሪዋለሽ። ባንቺ በኩል እንዳመጣሻቸው ሰማሽኝ አይደለ? ምንም አይነት ነገር ማስነቃት የሚባል ነገር የለም። አለበለዚያ ልጆችሽን መቼም አታያቸው ማለት ነው። ከኛ ጋር ነው የሚቆዩት ከህግ አካላት ጋር ማለት ነው። ሰማሽኝ አይደለ? እኛ ብዙ ነገሮችን ከዚህ በላይ ሰምተን እናውቃለን፣ አይተን እናውቃለን፣ ሰርተንም እናውቃለን። ከዚህ በላይ የጨካኔ ስራዎች። ስለዚህ ይሄን ነገር አንቺ ዛሬ እንድንቋጨው እንድትረጅን ነው የምንፈልገው። ሰማሽኝ አይደል? አዎ። መልካም። ይሄው ደውይለት። ላውድ አድርጊው። አይሰራም። ይሰራል። እየጠራ ነው። ላውድ አድርጊው። አሎ። ሄሎ ዳሪ። አቤት። እንደምን አደርክ? ፈጣሪ ይመስገን። እንዴት ነሽ? አለን እግዚአብሔር ይመስገን። ይኸውልህ 3 ልጆች ዶክመንት ይዘው መጥተዋል። 12ኛ ክፍል የጨረሱ ናቸው እና ለመሄድ ፈልገዋል። አሜሪካን እያሉ ነው። እንዴት ላድርግ? ብትመጣ ደስ ይለኛል። 3ቱም የሚሄዱ ናቸው። ሁሉን አሟልተዋል። ሁሉን ይዘዋል። ሁሉም 12 ኮምፕሊት ናቸው። አንቺ አትቀበያቸው? አንተ ብትመጣ መልካም ነው። አንደኛው እንደውም ስራ ምናምን ነበረው። ከዛ ላይ ተነስቶ መሰለኝ የመጣው ነው። ብመጣ ጥሩ ነው። እኔ ትንሽ ወደ ሐዋሳ ወጣ ብዬ ነበር የሆነ ዶክመንት ምናምን ለማስጨረስ። እዛ ያለ ቅርንጫፍ
ምናምን ነገር እንትን ለማለት እዛ ብዙ ሰው ስላለ እዛ በጣም ብዙ ሰው ስላለ እዛ ትንሽ ቅርንጫፍ ቢሮ ለማመቻቸት አስቤ እንደዛ እያደረኩ ነበር እና ነገርሻቸዋል መረጃውን ነግሬያቸዋለሁ። ሁሉን አሟልተዋል። ልቀበልቸውና ልሸኛቸው አንተ ስትመጣ ይሁን ወይስ በስልክ ነገር ብትቀበያቸው በቃ ሁሉን ነግሬያቸዋለሁ። ሊዘገይ ይችላል፣ አመትም ሊፈጅ ይችላል እና መጀመሪያ ገንዘብም እንድታስገቡ ምናምን ብያቸዋለሁ። ሲጠናቀቅላችሁ ደግሞ ሁሉንም ብያቸዋለሁ። በቃ በጥንቃቄ እንዳለው ዶክመንቱን ወሰጂና ጥሩ ቦታ አስቀምጡ። እሺ ይሻላል። ይኸውልህ አንተን በጣም ነው የሚፈልጉ። በቃ ቸኩሏል ለመሄድ ምችን ሀገር ለመልቀቅ ብትመጣ መልካም ነው። ገንዘብ ምናምን አዘጋጅተዋል ይዘዋል። በቃ እንደዛ ከሆነ አሁን ማታውኑ ብር ይመጣለሁ። አሁን እየበረርኩ እመጣለሁ። ገብቼ አድራለሁ። ጠዋት እንዲመጡ አድርጊያቸው። ጠዋት ያው ፕሮሰስ ማስጀመሪያ ታውቂዋለሽ አይደል? ገንዘቡን ምን ያህል እንደሆነ እሱን ሶስቱም አዘጋጅተው በቃ እንዲጠብቁ አድርጊያቸው አለ። ነገ ጠዋት ቅጠሪያቸው። በቃ እሺ። ለሊቱን እኔ ብር ይመጣል እኮ አትዘገይ ማለት አልጋ ምናምን ይዘው ሆቴል ምናምን ይዘው ነው ከክፍለ ሀገር የመጡ ናቸው። ይሁን የሚያሳዝን ነገር አላቸው። በቃ በአጠቃላይ ቶሎ እንድትመጣ ነው የፈለኩት። ችግር የለም። ያው አንዴ ወጪ ለማውጣት ብለው አይደል የወጡት። እንግዲህ ያዙና ከሚመለሱ ያው በቃ እኔ ብር ይመጣል። ችግር የለም። በቃ እሺ። ለማንኛውም ተጠንቀቅ። እንግዲህ ደግሞ ለመድረስ ብለህ መገልበጥ አለ፣ ብዙ አደጋ ይደርሳል። ያው ተረጋግተ በጊዜ ተነሳ አንተ። ለማንኛውም ችግር የለም። አሁን ነዳጅ ልሙላና ማንኛውም እሺ። ነዳጅ ልሙላና በኋላ ያንን ጨርሼ በቃ ጠዋት እንገናኛለን። ማታ በርሬ ገብቼ ያድራል። እሺ እሺ። ቻው። እሺ በቃ ጥሩ ስራ ነው የሰራሽው። እንግዲህ ከዚህ በኋላ እሱ ሲመጣ እንግዲህ ከሱ ጋር የሚኖረን ቆይታ ይኖራል ማለት ነው። ምንም አይነት ፍንጭ ለመስጠት እንዳትሞክሪ። ምንም አይደለም። ይሄው ሰጣችሁ አይደል ያለውን ነገር እኮ። አሁን ያደረግሽው ነገር በጣም አሪፍ ስራ ነው የሰራሽው። ስለዚህ እኮ እናንተ ነገኑ በቃ ነገ ጠዋት ነው። ምንም ችግር የለ። ይሄው እንደምታይ ነው፣ ቤቴ ነው። ልጆችን መስልሻል እንዴ? ልሸውጅን ትሞክሪያለሽ? ለምን በዚህ እድሜ መሸወድ ምን ማለት ነው? አስበን የምንንቀሳቀስ እኔ በዚህ እድሜ ወዴት ሄዳለሁ ብለህ ነው? ስለዚህ አንቺም ልጆችሽም ስልክሽም ሁልሽም ከኛ ጋር ነው የምታድሪው ማለት ነው። ለምን ልጆችን ተዋቸው በእናትህ። ልጆችን ምን አደረጉ? ታው ብዙ መረጃዎችን ልታጠፊ ትችያለሽ። ምን አጠፋሉ? በቃ ከዚህ ወዲያ ምንም የሚጠፋ የለም። ምንም ነፍስ አላጠፋን። በቃ ሰው መላክ ነው እንጂ ለምን ነገር የለም። ከኛ ጋር ትቆያለሽ። እባክሽ ልልት ተነሽ እንዴ! ለምን እንደዚህማ አይደረግም። ተውኝ። እኔ ዝም ስል አልሄድም። ልጆቼን ጥዬ አልሄድም። ተው፣ ልጆቼን ጥዬ አልሄድም። ልቀቀኝ፣ ልቀቀኝ። እኔ ልጆቼን ጥዬ አልሄድም። ልጆቼን እረፊ። አንቺ እናት የለሽም እንዴ? በፍጹም ልጆቼን ጥዬ አልሄድም። ልቀቀኝ። ልጆቼን ጥዬ አልወጣም። ያው እንግዲህ ውድ ቤተሰቦቼ ነግቷል፣ እየጠበቅን ነው ማለት ነው። እንግዲህ አቶ ደረጀ እየመጣ እንደሆነ ነግሮናል። አዲስ አበባ እንደገባ ነግሮናል። እየመጣ ነው። እዚሁ አካባቢ ቅርብ እንደደረሰ አሁን ደውለንለት አስቀድሞ ነግሮናል ማለት ነው። እንግዲህ እኛም እየጠበቅን ያለ ነው። የኛ ሰዎች አሉ፣ ዙሪያ ገባውን ከበናል ማለት ነው። እንግዲህ የምናደርገውን ቆይታ አብራችሁን እንድታዩ እንፈልጋለን ማለት ነው። ያለውን ነገር ነግሬሻለሁ አይደለ? ነገሩን ለመፍታት ነው የተገናኘ ነው። ስለዚህ ምንም አይነት ፍንጭ ወይም ደግሞ ያደረግንብሽ ነገር የለም አንቺ ላይ። ልጆችሽም በጥሩ ሁኔታ እንዳሉ በቃ በእናትህ ልጆች ስትል ገና ያመኛል አትበል። ልጆቼን አታንሳቸው። በቃ በጥሩ ሁኔታ እንዳሉ በቃ ሁሉን ነገር እንትን ብያለሁ። ልጆቼን አታንሳ። በቃ እኔም ማጥፋት ትችላለህ። ልጆቼን አታንሳ። ሲመጣ ሰማሽኝ አይደለ? ምንም አይነት ነገር እያንዳንዷን እውነቷን ነው የምፈልገው። ስማኝ ወንድሜ፣ እንደዚህ በቀላል የምታየው ሰው አይደለም። በጣም ወንድሜ የታወቀ ጀግና ነው። ገባ? ይሄ ዝም ብሎ ኩርኩስ ያለ ሰው እንዳይመስል። ዝም በይ ግባ። እንዴት አደራችሁ? ደህና አደርክ ዳሪ? ሰላም እንዴት ነው? ሰላም። እንዴት ነው? ተቀመጥ። ምን አውቃለሁ? ተቀመጥ ደረጀ። ቤትሽ? አቤት። ሰላም ነው? እንዴት ነው? ሰላም ነው። ቤትሽ ካሜራ ሲቆስ ሲኖር አታውቂም እንዴ? ከፍተው ገቡ። ይኸውልህ እንደምታየው ውጥሉኝ አልኳቸው። ከትግል ከብዙ ጨዋታ በኋላ እኔ የሚጠይቁኝ ጥያቄ ሁሉ የተለያየ ነገር ነው። ሊገባኝ አልቻለም። እንግዲህ ማንነታቸውንም ላቅ አልቻልኩም። ሳታውቂ ዝም ብለሽ ታስገቢ ማን እንዴ? መልካም እንግዲህ ደረጀ፣ የኔ ማንነት የምነግርህ ይሆናል።
እኔ ማለት የሚዲያ አካል ሰማኛ አይደል ማን እንደሆነ ላቃቸው ካሜራ ጀርባ የምታያቸው እያንዳንዶቹ ሰዎች ደግሞ የህግ አካላት ናቸው ስለዚህ እያንዳንዱ ስትሰራው የነበረውን ስራ አስቀድማ ወይዘሮ ዙፋን ነግራናለች ምን ስራ አለ ምን ህጋዊ ነው አልኩት እንግዲህ በቃ እኔም እንደሱ ነው የመለስኩት ምንም ወንጀል አልተሰራ ወንጀልም በላይ ወንጀል ፈቃድ አሳይታችሁ ነው ምንድነው አሳየው ፈቃድ እነሱ ምንም ያጣወጠን የዘለምት ገባ በጣም ይከብዳል አፈ ለከት ይኖር በጣም ይከብዳል ለአፈ ለከት ይኖር እንዳንተ አይነቱን ሰው ማለት ቦታ ማሳየት አንተ አክብረው እንጂ ግድግዳ ያለው ቤት ነው እሺ ይሄ ምላስ ያስይዛል እሷ ምናልባት ሴት ነችና አታውቅም ብለህ ነው በትክክል በሴትነቴ ነው በርግዶ የገባው ሰማኝ አይደል ወንድ ቢሆን አገባም ስትሰራ የነበረው በስነ ስርዓት አውራ ስትሰራ ወንድ ቢኖር አትገባም ነገር ታውቃለህ ሰማኝ አይደል የሰዎችን ላብ እየበላ የሰዎችን ገንዘብ አንተ እህትህም ይሄን ነገር ያመነችው ነገር እኔ ወንድም የመጣበትን ቤት አልበላም እኮ ሰራ እንጂ አልበላም ነው ያልከው አልበላ ህጋዊ ፈቃድ አለው እንዴት ነው ባንድራስ ሁለት ምላስ ምትሆኙ አንቺ ህጋዊ ፈቃድ አለው ፈቃድ ስላለው ሌባ አይደለም ሌባ አትበለዋ ታዲያ ወይ ምን የመጣበትን ቤት በትክክል አውቃል የት ቤት ማቤት የማንንም ቤት ሊሆን ይችላል በስመ ደረጃ ይሆናል ብዬም ነገርኩት የማንንም ቤት ሊሆን ይችላል በስመ ደረጃ እንዳይሆን ብዬም ነግሬሃለሁ እኔ ቤት በርግዶ ገባ ታቀኛለህ እኔም የወንድ ሴት የነበረው ነገር እኮ ታውቂዋለሽ አይደል ከትላንት ወዲያ አትበል በቃ ቀላል ሰው እንዳይመስል ዝም በለው ትክስቱን አስጨርሰው አንተ ሰዎችን ለመጠየቅ ትሞክራለህ እንዴ መረጃ አለን ሰማኝ አይደለ እና መረጃ ስታገኝ እኔ ምን ሰውን አገኘ ምን አይነት ሴጣናዊ ስራ ስትሰራ እንደነበር ማን ነው ምንድነው ሴጣናዊ ማለት ና በለ በቃ ቁጥር ነግሬያለሁ እኔ አታውቀኝ በቃ በል ተቀመጥ ልቀቀው እንጂ ስነ ስርዓት ይዘህ ተቀመጥ አንተ ስነ ስርዓት ያዝ እንጂ አንተ ነገሮች አደርጋለሁ ብለህ ከምታስበው በላይ እኛ ነገሮችን ቀድመን እናደርጋለን እሱን ለኔ አትንገረኝ ሰማኝ አይደለ እሱን ለኔ አትንገረኝ ምን ፈልገህ ነው የመጣው ስለ ጎፈላህ ምንም የምታመጣው ነገር የለም ህጋዊ ሰው ነው እኮ አልኩህ አንተ ለምን ነው ዝም የምለው ያንቺን ሁለት ጸጉር አውጥተሽ ያንቺን ከሃዲነት እያየው ነው ስለዚህ ዝም በል እኔ ነው አይደል የምትፈልገው ህጋዊ ነው እኮ ከህግ በላይ ምን አለ ነገር ጠይቄ ምንድነው የፈለከው ህጋዊ ነው ይሰራል በቃ ይስራ ነው አስፋልት ላይ እንዲለምን ነው የፈለከው አይለምንም የኔ ወንድም አስፋልት ላይ በቃ አይለምንም አልኩህ እኮ ዝም በል ከሱ ጋር ነው አይደል ነገሬ አንቺ የምታወሪውን ታወሪያለሽ ምንድነው ምን አግኝተህ ነው የመጣው መልካም ምነግርህ ነገር እያንዳንዱ ነገር እውነት እንደሆነ አስቀድሜ ታውቀዋለህ አንተ ስለምንድን ነው የምትሰራው ስራ ህጋዊ ነው ህጋዊ ንግድ ፍቃድ አውጥቼ የምነግድ ነጋዴ ነኝ ነጋዴ ነህ አይደለ በሰው ላብና በሰው እንባ የምትነግድ ማለት ነው ህፃናቶችን እየጠራህ ወደ ውጭ ሀገር እልካለሁ እያልክ ገንዘብ እየተቀበልክ የምትሸመጥጥ ሰው በፍጹም እኔ ሰርቼ ነው በሐቄ ነው ወለው ለመሆኑ ግን ምንድነው የምትሰራው አንተ ይኸውልህ እኔ መጀመሪያ ዱባይ ነበርኩ ስማ እቃዎችን አስመጣለሁ እሸጣለሁ እለውጣለሁ እየተመላለስኩ ነው የምነግደው አሁን ደግሞ በቅርብ ወደ ውጭ ሀገር የሚልክበትን ላይሰንስ አውጥቼ ወደ ውጭ ሀገር ሰዎችን እየላኩ ነው ወደ ካናዳ ወደ ዱባይ ነው ህጋዊ ቢሮ አለ ስንት ሰው ልካል በጣም ብዙ ሰው ልክ ያለው እኔ በጣም ብዙ ሰው አላክም 3 ሰው ነው የላከው አንተ እኮ ከኔ ጋር የሰራ ትመስላለህ እኮ ስለማቅ ነው እያንዳንዱ ነገር በማስረጃ ይዤ ነው እኮ ባለቤቱ እኮ ነው ይኸውልህ የላካቸውን ሰዎች እንዳለ ስለማቃቸው 3 ሰዎች ነው የላካቸው ሰማኝ አይደለ ሲቀጥል አሁን ደግሞ የኔ ምን ሆኑ እየሰሩ አይደል ከዛ በላይ ደግሞ ከ10 በላይ ሰዎችን ገንዘባቸውን ተቀበለ እልካለሁ ብለህ ሳታሳከው ቀርታለ ሳላሳከው ለምንድን ነው የምቀረው ቀስ በቀስ በሂደት ነው ሁሉም በአንዴ እኮ እንደሰጠኝ እኮ የሱቅ ግብይት አይደለም ብር ሰጥቶ ለምን የልዕልትንና የሄኖክን ፕሮሰስ አልጨረስክላችሁ ማለት ልዕልትና ዶክመንታቸው እንደተበላሸ ነገርኩ ሂደት አለው እያንዳንዱ ነገር ፎርጅድ አይሰራም ዘጋ ያው ሊኖር ይገባል በደንብ አውቃለሁ ካንተ በላይ አውቃለሁ ሰማኝ አይደል አታውቅም የኔን ሙያ አንተ በደንብ አውቃለሁ እኔ ከማን ጋር እንደምሰራ ታውቃለህ ከየትኛው ኤምባሲ ጋር ከየትኛው ቢሮ ጋር እንደምሰራ ታውቃለህ ለምንድን ነው በቃ ፕሮሰሳችሁ ፌል አድርጓል ሰማኝ አይደል አላደረገም ለምን ያደረገ ያልከውን ነው አንተ ሪከርድ አለ በስልክ ያወራበት ሪከርድ አለ አደረገ የሚባል ነገር የለም እኔ ጋር ጊዜ አለ አንዳንዱ ይኸውልህ በሳምንት ቀንቶት የሚሄዳል ማን መደለቢስ ጋር ጊዜ ቆየብኝ ብሎ ስለጮህ የነሱ ፌል አድርጓል ብዬ እኔ ሰማኝ አይደል ማንም ጠማማ ያመጣህ እኔንም ነገሩ ሊያልቅላችሁ ነው ቀሪውን 750 ሺህ ብር አስገቡ ብለህ ከልዕልት 1,500,000 ብር ከሄኖክ ደግሞ 1,500,000 ብር 3 ሚሊዮን ብር በአጠቃላይ በልታል ቀናቸው ሲደርስ ምን አልቋል አሜሪካ ኤምባሲ ገብታችሁ ኢንተርቪው ነው የቀራችሁ ብላቸው ነበር
ወረፋ አለ አባቴ። ሁሉም ነገር ስራ አካሄዳለሁ። ለምንድን ነው ወረፋው ሳይደርስ አንተ ገንዘብ የተቀበልከው? ለምንድን ነው እንደ ጋጥ ወጥ አይደለም አካሄዱ ሂደት አለው አልኩ። በቃ ወረፋ አለ ይጠብቃል። አሜሪካ ኤምባሲ ደግሞ ኮንፊርም ሲደረግ ለኢንተርቪው ኮንፊርም ሲደረግ ገንዘቡን ማስገባት አለ። በትክክል እኛም አየር ላይ እንበላ ነጋዴ እኮ ነኝ። ትክክል እኮ አንተ እኮ በሰው ላብ ነው ማለት ነው የምትነግረው። የኔ ላብ አይደለም አባቴ። እኔ ብዙ ወጪ አለብኝ። ስማ ብዙ ለነሱ እኮ ነው የማወጣው ወጪ አለ። አንተ የምታስበው ልክ እንደ ይኸውልህ ሱቅ ላይ ሄዶ የሆነች ሻይ ቅጠል ገዝቶ እንደመሄድ ነው የምትቆጥረው። ይሄ በጣም ብዙ ሂደት አለው። ለምሳሌ አንዳንድ ሰዎች አሜሪካ አሁን ለምሳሌ አሁን ከጠራቸው ልጆች መካከል የአንዷ የሴቷ በደንብ ታውቃታለህ። ልዕልት በደንብ ታውቃታለህ። እኔ ማዕት ሰው ነው የማስተናግደው። እኔ ልዕልት ምናምን ብዬ አይደለም ስለመጣልኝ ነው። አሁን አንተ ስትለኝ እና የቆየ ሰው ማን እንደሆነ ስለማውቀው እሷ አሁን የእሷ እዚህ አሜሪካ ኤምባሲ ሄዳ ፌል ሲያደርግባት ጊዜ ከራሴ እንደገና ሌላ እሷን ወጪ ላለመጠየቅ ከራሴ ከ250 ብር በላይ አውጥቼ ማለት ነው ካናዳ ኤምባሲ እንደገና ጀምር ይላታል። አሁን እሱም እያለቀላት። ይሄ ደግሞ ሌላኛው ውሸት ነው። ሌላኛው ውሸት አይደለም። ይሄ ትክክለኛ ስራ ነው። ስሜን አታጥፋ። እኔ ወንድም አብረሃቸው የምትጋደማቸውስ ምንድነው? ሰማኝ አይደል? እነዛ ምስኪን ሴቶች ቆሻሻ ነገር አትጥራ። እነዛ ምስኪን ሴቶች አንተ እያታለልክ ገላቸውን በጣም ምንም አታመጣም። አንተ እንደዚህ ቆሻሻ ሰው አይደለም። ብዙ ቆሻሻ ሰዎችን አውቃለሁ እንዳንተ። አፍህን አትክፈት። ምንም አታመጣም። ሰማኝ አይደል? ሳታውቅ አፍህን አትክፈት። ይኸውልህ የአንተ ማንነት ገደል ልትገባ ትችላለህ። አንተን ግን መቀመቅ አወርዳለሁ። ሰማኝ። አንተ በማስፈራራት የሚሆን ነገር የለም። አታስፈራ። ዝም አልልም። እጅን ወደዛ አድርግ። ደግሞ ዝም አልልም። እጅን ወደዛ አድርግ። ማንን እንደምታወራ አታውቅም። ማንንም እኔ ማውራትም አልፈልግም። ሰማኝ። አንተን መቀመቅ ሳላስወርድ እያንዳንዷ አንቺ ዝም በይ አንቺ ለድፍረቴ ደግሞ ዋጋ እንሰጣለሁ። አንቺ ያሮጊት ቅሌታም ነሽ። ዝም አልልም። ሰማኝ አይደል? ለዚህ ድፍረቴ ዋጋ እንሰጣለሁ። አንተን ማንም አይፈራህም። እንዳንተ አይነት ብዙ ሰዎች አውቃለሁ። ልካቸውንም አስገብቼ አውቃለሁ። አንተ ሰማኝ አይደለ? አንተ አዎ እኔ አንተን ማደርገን አሳይሃለሁ። አታውቀኝም አልኩህ እኮ። አሁን ይኸውልህ ከአንተ ጋር መለፋለፍ አልፈልግም። ምን ፈልገህ ነው የመጣው? ምን ፍራንክ ነገር ፈልገህ ነው? ከአንተ 5 ሳንቲም ሰማኝ አይደል? ከአንተ 5 ሳንቲም አልፈልግም። ታዲያ ምንድን ነው የፈለጋችሁት? ለአንተ እሰጥሃለሁ ከፈለክ። እኔ ለእኔ? አዎ ለአንተ ሰማኝ አይደል? እኔ የድሃ ላብ እየወሰድኩ የምኖር ሰው አይደለሁም። አቦ መላተ ነው መላ ከፈለክ ይሄንን ገንዘብ ከፍሎ ሲሄድ እኮ ስላለውና ህይወቱን መለወጥ ስለፈለገ አምኖበት መጥቶ ነው። እያንዳንዱ ቤት ሄጄ አንኳኩቼ ያልጠራሁትም ቢሮዬ ድረስ መጥቶ እኔ ጋር እግሬ ላይ ወድቆ ነው እባክህ እዚህ ሀገር እዚህ ቦታ ጣለን እያሉ የሚለምኑ። እሺ የትኞቹን ነው በህጋዊ መንገድ የላካቸው? ወንድም ያዳምጠኛ አትናደድ። በሱ ይኸውልህ መላ ፈልጎ ነው። መላውን ባራዳው ጠይቅና ከቤታችን ውልቅ ብትል አይደለም አይፈላቦታችሁ። አዎ እንደሱ ከሆነ በቃ መላውን ባራዳው መላውን ባራዳው። አዎ መላውን ባራዳው ንግግር እንዴት እንደሚያስጠላ ብታውቁ። አንተ እንኳን ለስሙ የው 2 ጸጉር አውጣል፣ ግን እስካሁን የቆሻሻ ሰው ስራ ነው የምትሰሩት። ለኔ ንጹህ ስራ ጽድት ያለ ስራ ነው የምሰራው። እስቲ የላካቸውን ሰዎች አሳየኝ። ቢሮ ለምን አትሄድም? እስቲ ቢሮ የተሰቀለልኝን ምስክር ወረቀት እስቲ። እሱ ማፏገሪያ እንደሆነ እናውቀዋለን። እስቲ ከሰራተኛና ማህበራዊ ጉዳይ ሚኒስቴር የተሰጠኝን ዶክመንቶች በትክክል ሰማኸኝ? ከሆነ ከመንደር ጋጥ ወጥ ጋር ከየት ነው የተገናኘሽ አንቺ? ምን አውቃለሁ። መንደር እኔ የቤት ቁጥር የሚጠይቅ መሰለኝ። ፖሊዮ ሊከትብም መሰለኝ እኔ የመጣው። እኔ ከፈትኩት እንጂ አልከፍትለትም ነበር። ታውቀኛለህ፣ ጊዜ የሌለኝ ሰው ነው። እኔ እንደዛ መሰልከኝ። ጊዜ የሌለኝ ሰው አንዴ ያለ ማስረጃ ማወራ መስሎ ነው አይደለ? ተመልከት፣ ትናንት እህት ስትሰጥ የነበረውን ኢንተርቪው ተመልከት። ምንድነው እቺ እህት ናት ወይስ ሌላ ሰው ነው? ተናገር። ምን እያደረግሽ ነው? ተናገር። ያለ ማስረጃ የምናወራ መስሎ ነው እስካሁን አፍን ስከፍት የነበረው። ቢሆንም እሷ እኮ እዚህ ስራ ውስጥ የለችም። እሷ ገንዘብ ከመቀበል ውጪ ምንም የምታውቀው ነገር እኔ ነኝ ስራውን የምሰራ ያለው አሁን ወደ መንገዱ መረጃ ሳይኖርህ ምንም ነገር ለማድረግ እኮ ማስረጃ ነው። ይሄማ እሷ የማታውቀውን መረጃ ነው የሰጠችው። የማታውቀውን ማስረጃ በቃ ሲያስጨንቁኝ። ምክንያቱም ሴት ነች። ሴት ነች። ምን ሴት ስለሆነች እያስፈራራችኋት ነበር ማለት ነው። እያስፈራራናት አልነበረም። እውነታውን ነው ያወራችሁ። እውነታ የሚባል ነገር የለም እሷ ጋር። አሁን እዚህ ላይ የምታሳየኝ ነገር አወራች እንጂ ምን እንዳለች፣ ምን እንደጨረሳችሁ፣ ምን እንደተነጋገራችሁ እኔ የማውቀው ነገር የለም። ምን አድርጋችኋት ነው? ያገኘናቸው ብዙ ነገሮች አሉ። ይሄን ሳውንድ ማዳመጥ እንደምታያቸው ተደርድረው መጡ፣ ገቡ ገፍትረው። ከዚህ ውስጥ መውጣት አቃተኝ። ከእህትህ ጋር ስታደርገው የነበረው የስልክ ልውውጥ ተመልከት። ስለ ገንዘብ የምን ህጋዊ መንገድ ነው አዳምጥ ስትለው የነበረውን እያንዳንዱ እና ስራ አይደል? ስራ አይደለ? ስራ ነው። ለስራው የሚከፈለው መክፈል ስላለባቸው ነው። በነፃ ሄዱ። ይሄ እኮ እርዳታ ድርጅት አይደል? የምን ህጋዊ መንገድ ነው እያልክ እያወራህ
አንተ ሰውዬ ምንም የምትናገር ሰው በቃ እኔ ምንም የሚመለከተኝ ጉዳይ የለም። እንደውም ምንም የሚመለከተኝ ጉዳይ የለም። ይሄ እኮ ከበቂ አንተን ሰማኝ መቀመቅ ለማውረድ ይሄ ከበቂ በላይ የራስ ጉዳይ ነው። ሞክርና ታየዋለህ። ሞክር። ልጅቷ ጋር ፍሬንድ ናት ልጄ። በእናትህ ንገረን በግልጹ እንደዚህ ምንም ዙሪያ ጥምጥማት አይ ባይ ፎርስ እኔ እንትን እልልሻለሁ ብለህ መተህ ሊሆን ይችላል። ልጅቷን ሜዳ ልጥላ ነው። እንደ እድሜሽ ለምን አትሆኝም? እንደ እድሜ ነኝ። እንደዚህ ቅሌታ መሆን እኮ አስፈላጊ አልነበረ። እኔ 65 ዓመቴ ነው። በቃ ጥሩ እየሰራው ቤቴ ድረስ ነው የመጣው እንጂ አደባባይ አላለም። ምን አስገባት ግቢ ልልት አስገባት ግቢ ችናት እንደ ሰይጣን አታልቅሽ ልልት አታልቅሽ እና ያልኩህ እኔ እሷን አይደል እንዴ ካናዳውን ሌላ ወጪ ተጨማሪ ተጨማሪ አይደለ 1,500,000 ብር በልተህ ሌላ ምስኪን ስለሆኑ አንተ ቆሻሻ ሰው ነህ። ለሰው አዝና አታውቅም። ሰማኝ ምንም አታመጣም። አሁን ልክህን ላሳይ ነው። እኔ ራሱ ሄድና እዛ እኩያ ጋር እሺ ከኔ ጋር አይደለም እንዳንተ አይነት ብዙ ሰዎችን አውቃለሁ። ነግሬሃለሁ አይደለ? ስማ አታውቀኝም። እኔ አርፈህ ተቀመጥ። ሰማኛል። እኔ አሁን ለምን ብራችንን አትመልሱልንም? እኔ ብሬ ብቻ የምፈልገው እኔ ሌላ ነገር አልፈልግም። አሁን ያንቺ ብር አይደለም ከአንቺ ብር በላይ ደግሞ ሌላ ተጨማሪ አውጥቼ ለአንቺ ፕሮሰስ እያደረኩ አልፈልግም። እኔ እሱንም አልፈልግም። ያ ሁሉ ነገር እኮ ስታወራ እኔ ደህና ሰው መስለኸኝ ነው። እህትህንም አምኜ እኮ ያን ሁሉ ነገር ያደረኩት አይደል? ታዲያ እየሰራን አይደል? ከኔ ጋር አጨረሽኝ ነበር። አልፈልግም። አንቺ እያመጣሻቸው ስልክህን አጥፍተህ አይደል እንደ ጠፋኸው? በጣም ስራ ስለሚበዛብኝ ነው። በጣም ስራ ይበዛብኛል። ቢሮ አትሄጂም እንዴ? ቢሮ መጥቼ አይደል እንደ ጠየኳቸው። መቼ? በስማም ሴኩሪቲ ነው ውጪ ነው ሁላ የመለሱኝ ማለት ነው። ደረጀ ጋር ነው መሄደው ደረጀ ጋር አንተ ጋር እንደምመጣ ሲያውቁ የለም ብለው መለሱኝ። የለም የሚባል ደረጀ የሚባል ሰው የለም ብለው ነው የመለሱኝ። ስልክህ አይሰራም ምናምን እነሱ ምናልባት ተሳስተው ይሆናሉ። ትክክለኛ ሰነድ ይዘሽ ከሄድሽ ቢሮ ሁሌም ያስተናግዱሻል፣ መልስ ይሰጡሻል። ምንድነው ያን ያህል የሚያጣድፍሽ? ደግሞ እኔ ራሴ እደውልልሻለሁ ጠብቂኝ አላልኩሽ? አዳምጠኝ አዳምጠኝ ምናምን ትለኛለህ እንዴ? ስለ ስርዓት ይዛውራ ወይ ሌላ ጋር እየደወልሽ ይሆናል። ቢሮአችሁ እኛ ሄደን ነበር። ቢሮውን ዘግተህ እንደጠፋ ሰማኝ አይደል? አሁን ቢሮ እንደሌለ ሄደን ነበር እኛ እኮ እና ህጋዊ አይደለም አሉ። የለም ቢሮ ዘግተህ ጠፍተሃል። ቢሮውን ከተከፈተ ስንት ጊዜው ነው ቢሮ? ለምን ገንዘቦችን እየበላ ስለምትሸሽ አጋሰስ ስለሆንክ ስለማይ አንተ አፍህን አትክፈት። ምንም አታመጣም እያልኩ እኮ ነው። ሰማኝ አይደለ? ምንም አታመጣም። እና አሁን ምንድን ነው የፈለከው? ስለዚህ መልካም አሁን ወደ እኔ መንገድ የምትመጣከው ዝም በይ አንቺ። እኔ እንዳንቺ ዝም ብዬ አንተ እኩያ አያት ትሆናለች እናት ትሆናለች። ይኸውልህ ስትናገር አክብር ያውርቻለሁ የምትፈልገውን ነገር ብቻ ጠይቀም ካንተ ምንም አልፈልግ። እውነታው እንድትነግረኝ ነው የምፈልገው። በቃ መጠበቅ አለበት። አዎ እየሰራ የእሷን ፕሮሰስ እያደረግን። ለምንድን ነው ቢሮዋችሁ ዝግ የሆነው? የኔ ወንድም እሱ አንተን አይመለከትህም አልኩ። እሱን መንግስት ይጠይቀኝ። አንተ ምንም የሚመለከትህ ጉዳይ የለም። ይቅርታ አንዴ የስራ ስልክ ያንተ የስራ ስልክ የምበላበት አንድ ጊዜ ስራ ላይ ነኝ። እሺ ችግር የለም በኋላ ፈርማለሁ። ሌላ ገንዘባቸውን የምበላቸው ሰዎች መጡ። አባቴ አንተ ስራ ፈትነህ መሰለኝ። የምትፈልገው ነገር ካለ አሟላና ጠይቅ። ይኸውልህ እኛ ጊዜ የሌለን ሰዎች ነን። ስፔሻሊ እኔ ጊዜ የለኝም። የምትፈልገው ነገር ካለ ላድርግላችሁ። የእሷን ቢሆን ችግር የለውም። በቃ እኔ ጋር ነው ያለው። እኔ አስተካክላታለሁ። የተወሰነ ጊዜ ታገሽኝ። በዛ ጊዜ ውስጥ ጨርስልሻለሁ። ካልሆነ ገንዘብሽ ይመለሳል። በቃ ይመለሳል። በቃ ጠብቂ። ቢያንስ እዛ ያለውን ፕሮሰስ ከት ለማድረግም እኮ ወጪ ያስፈልገኛል። ስለዚህ መክፈል አለብኝ። ማስተካከል የነበረብህ በዚህ 6 ወር ውስጥ ነበር። የነገርከኝም የተነጋገርነውም እሱን ነው። ስለዚህ አሁን ገንዘቤን ነው እንድትሰጠኝ የምፈልገው። ምንም ጊዜ ምናምን ይሰጥሻል። በቃ ታገሽ፣ ችግር የለውም። ሄሎ እንዴ የእነሱ አልቋል። የእሱ አልቋል። ሌላ ገንዘባቸውን የምበላቸው ሰዎች አይደል? 1.5 ወዲያውኑ እንደገባ ላክልኝ። እኔ በቴሌግራም ልክልሃል አለ። ያው ዶክመንቱ እኔ ጋር አትጨናነቅ። አሁኑኑ እሺ፣ አፍጥር። እሺ፣ በርታ። ያንን ስመጣ ፈርምልሃል። ሲጀመር ይሄ ሁሉ ስልክ ምንድን ነው? ሌላ የምታታልላቸው ሰዎች? አባቴ ስራ ነኝ እኔ። ይሄ ሁሉ ስልክ ስራ ነው። ቀሚ አይደለም? አዎ ስራ ነው። እያየ ነው አይደል? ና እባክህ ና። ስለዚህ እያንዳንዱን ነገር መርምሩልኝ። ሰማኝ አይደለ? የምታገኙትን ነገር እያንዳንዱ መርምሩልኝ። ከዚህ ንቅንቅ ትላታለህ። ምን ልታመጣ? ያንተን ማንነት እኮ
ወይኔ